እንትን አለ እኛ አስፈላጊ ከሆነ ሌላ ጦርነት ምናምን አያስፈልግም። እኛ ከኤርትራ ጋር ራሳችንን ማስተካከል ማለት እኛ እንደ ማነስ ነው የምናየው። ባይዘ ከኤርትራ ጋር ማለት ነው እንደ ማነስ ነው የምናየው። ዲፕሎማሲያችን ጥሩ ነው፣ አዎ። ግን ከኤርትራ ጋር ጣላለሁ እዋጋለሁ ብላይ ምናምን እንትን ማለት እኛ እኮ የአፍሪካኖች እኮ መሪዎች ነን እኮ የአፍሪካ መዲና እኮ መሰብሰብ ያለን። እንዴት ከኤርትራ ጋር እንትን እንላለን? የምመለከተንን ነገር መጠቀም ባለብን ባይዘወይ ዩናይትድ ኔሽን ኮንቬንሽን አንቀጾቹ በእያንዳንዱ ማለት ነው ከ105 እስከ 107 ያሉት ከአንድ ሀገር ጋር የመጠቀም ግዴታ አለው። ባይዘ በጋራ ተስማምተን የመጠቀም ካልሆነ ግን በግዴታ የማግኘት መብት አለን። ይሄ ህጉ ነው የተቀመጠው በኢንተርናሽናል ኮንቬንሽን ማለት ነው። ይሄን አዋጅ ዓለም አቀፍም የሚሄድበት ነው። መካሰስ ካለብን እንካሰሳለን እንጂ በጦርነት በዚህ አይል የሚያበቃል ነገርም አይደለም። አስፈላጊ ከሆነ እዛው አለው ማለት አፋር አለ ለአሰብ ብቻ ወደ ኤርትራ ለመጠቅለል ተብሎ ሆን ብሎ ማለት ነው ፐርፐዝሊ ያ መስመር የተያዘበት አፋሮች አሉ። አስኪ ቆይተዋል መጠየቅ ከጀመሩ እኛ ኢትዮጵያውያንን የኢትዮጵያ አካል ነን አሰብ የኛ ነው እያሉ ነው ኦልሞስት ማለት ነው። ስለዚህ ብዙ እንትኖች ይኖራሉ። የመጠቅ አክሰስ የማግኘት እድላችን ብዙ እንትኖች ልናገኝ እንችላለን። ሌላ ኦሮሞ ጫካ ያለውም ኦሮሞ ነው ወንድሜ፣ ከተማ ያለውም ቤተ መንግስት ያለውም ኦሮሞ ነው ብሏል። እንግዲህ በምን አጀንዳ ነው የተነተንክ ያለው? አጀንዳውን አንብበሃል ስትመጣ ስትገባ? ኦኬ፣ አይ ለተናገሩት መልስ ነው እንጂ ቴድዬ አይ ላወሩት ካውንተር እንትን እያረኩ ነው። አይ ቲንክ እንደዛ ነው እንጂ እኔ ሌላ ቦታ ራሱ እንዴት ፖለቲካ እንደምተነትኑም ነው ለህዝብ እያሳዩ ያሉት። ዝም ብለህ ሪኩዌስት ልከህ ትገባለህ፣ በተከፈተ ቶፒክ ታወራለህ፣ ትሄዳለህ። ከበደ ቤት ትገባለህ፣ ታወራለህ፣ ትሄዳለህ። በእርግጥ እውነትህን ነው። ምን መሰለህ እውነትህን ነው። ጊዜ ሰጥቼ አጀንዳ ጽፌ መጥቼ የጻፍኩትን አጀንዳ አንብቦ ተዘጋጅቶ አለመምጣት ህዝብ ለምን አልገባልኝም? ዛሬ ቴዲ ኖቲፊኬሽን ቴሌግራም ላይ ይገባልኝ ነበር እኮ ሲሪየስ። እሺ ቴሌግራም ላይ አልገባልም። ስለዚህ በቃ ዝም ብለህ ሪኩዌስት ከገባህና ከታች ካለው ጀመርክ። ኖ አይቻለሁ ቴዲ፣ አልገባልኝም። ላይቭን አየው እንጂ ቴሌግራም ፖስትሃል ወይ ኖቲፊኬሽን አልገባልኝም። አይዶን ነው ለምን እንደሆነ አላውቅም። እያነበብኩ ነበር ከቀደሙ ማለት ነው፣ ግን አልገባልኝም። ያንተ ኖቲፊኬሽን ስገባልኝ ያሳየኛል ስክሪን ላይ ከሁለት ከሶስት ሰዓት በፊት ማለት ነው ከመግባቴ በፊት። ያን በዛ ልክ ነው የሚዘጋጀው። ኤኒዌይ ለማንኛውም ፕሊስ እንደዛ አድርጉ። ለምስላችሁ እኔ አጀንዳ ጽፌላችሁ አጀንዳው ሌላ እናንተ የምታወሩት ሌላ ከሆነ ህዝብም እንዲያያችሁ የምፈልገው ነው። ቢያንስ የተጻፈውን አጀንዳ አንብበህ አገላብጠህ የራስን አጀንዳ ሲይዘህ ነው የምትመጣው። ስታይኝ አለፍ ዝም ብለህ ስታልፍ ላይቭ ነኝ ጀስት ሪኩዌስት ልከህ ገባ፣ ከዛ ከታች የመጨረሻ ሰው የተናገረ በዛው ቀጠልክ። እንደዛማ ከሆነ እንደዛ ነው። እንደዛ አይነት ቤት አይደለም። በእርግጥ ነው። አይ እውነትም ከኔ የበለጠ ሜቢ በደንብ እረዳለሁ ብዬ ነው የማስበው። ቤቱ ዝም ብለህ ገብተህ የምታወራበት ቤት አይደለም። አይ ዶንት ኖ ለምን እንደሆነ አላውቅም። ቴዲ ሲሪየስ ወላሂ አልገባልኝም። እኔ እንትን ቢል አሁን ኖቲፊኬሽኑ ብገባ ልክ ውስጥ እንኳን ብኖር ወጥቼ ነበር የማነበውና እንደ ድንገት አልገባልኝም። እና ኖቲፊኬሽን አይመጣልህ። ቴዲ ሐዋሳ ቴሌግራም አባል ላይቭ ስገባ አጀንዳዎች እዛ እንዳሉ ታውቃለህ። ኖቲፊኬሽን ባይመጣልህ ሁሌ ያንተ ኖቲፊኬሽኑን ገብተህ ሳንብበሃል። እኔ ፔጅ ውስጥ ዜናዎችን እኮ አነባለሁ። ዜናዎችን እያንዳንዱ ልነግርህ እችላለሁ እኮ። አሁን ለምሳሌ ላይቭ ፖለቲካ ስመጣ አጀንዳ እንደምጽፍ ታውቃለህ አይደል? ሪኩዌስት ከመላክ በፊት ጥግ ላይ ተቀምጠህ ምንድናቸው አጀንዳዎች ብለህ አንብበህ መምጣት የነበረብህ። ኦኬ እንደዛ አድርግ ለሚቀጥለው ለማለት ያለው። አሁንም እንትን አደርጋለሁ አነባለሁ፣ ሌላ እንትን ስላለኝ ማለት ነው። እሺ ያው መጨረሻ ላይ የተነሳው ነው ቴዲ ማለት ለማጠቃለል ያህል እኛ እንደ ኢትዮጵያ ባይዘዌ ዞሮ ሲመጣ
ኦኬ 2 ደቂቃ ልስጥ በመሀል ስለገባሁ 2 ደቂቃ ሀሳብን አጠቃልና ወደ ሌሎች ይሄዳሉ። ኦኬ እሺ፣ እንደ ኢትዮጵያ ምንድነው ኦፖርቹኒቲያችን? እንደ ቀንድ አፍሪካ ምንድን ነው? እንደ አፍሪካ ደግሞ ምን አይነት ቦታ ሊኖረን ይገባል ወደምለው በምንሄድበት ጊዜ ልክ ዩሮፕ ውስጥ መጀመሪያ ያደጉ ሀገራቶች እነ ቬኔስ ምናምን የሚባሉ ነበሩ፣ ዩሮፕ ውስጥ ያደጉ። ከዛ ቀጥሎ ጎረቤታቸው እየተስፋፉ ነው የመጡ። ወደ ኢስት ወደ ፋሪስት በምንሄድበት ጊዜ እነ ቻይናን መውሰድ እንችላለን። ጃፓኖች አደጉ። ከዛ በኋላ ለዓለም አሁን ቻይናዎች ለዓለም እንትን የሆኑበት መጀመሪያ ፈርቀዳጅ የሆኑት ምን ላይ ቤዝዱ ነው። እንደ ቀንድ አፍሪካ ደግሞ እኛ የት ላይ ነው አለን አሁን ያለን ፖዚሽን? ከዛ ወዴት ለአፍሪካ ተምሳሌት መሆን አንችልም ወይ? እንዴት ነው ተምሳሌት መሆን የምንችለው የሚሉት ላይ ቀጣይ ስመጣ አወራለሁ። ሌላ ደግሞ ፓርቲ የብልጽግና ፓርቲ 10 ነጥቦችን አስቀምጧል። ሁለተኛ ጠቅላላ ጉባኤ ላይ ያን ዙሮ በሚደርሰኝ በደንብ አድርጌ አብራራለሁ። አመሰግናለሁ። ኦኬ እሺ፣ ከልብ አመሰግናለሁ። ይሄ ለሁላችን ነው ፕሊዝ፣ ለሁላችንም ነው። አጀንዳ ላይ የኔ ጽሁፍ ብቻ ሳይሆን የእናንተም አጀንዳ መተንተን አለበት። ቢያንስ ምን ያህል ተዘጋጅታችሁ እንደምትመጡ ለአድማጭ ተመልካች ምን ያህል ክብር እንዳላችሁም ታሳያላችሁ። አልፎም ተርፎም የኢንቫይሮንመንቱ በፖለቲካ አውድ መቀየር ካለበት ያ መድረግ ስላለበት ነው። ቢያንስ በአጀንዳ ዙሪያ ላይ ማውራት እንድንችል ለማለት ያህል ነው። ኦኬ ዘግየት ብላችሁ ለገባችሁ ሰዎች ምናልባትም ምንድን ነው አጀንዳ የሚለውን ያላወቃችሁ ቴዲ አዋሳ ብላችሁ አጀንዳ ላይ አንብባችሁ እዛ ተዘጋጅታችሁ በዚህ ጉዳይ ላይ ምን እላለሁ ብላችሁ አጣቅሳችሁ አገላብጣችሁ ብትመጡ እዚህ ቁጭ ለምንልም ሰዎች እውቀት ትሰጡናላችሁ ለማለት ያህል ነው። ካልሆነ መደናቆር ነው የሚሆነው። እሺ ከቤቱ የተነሱ ሀሳቦች አሉ። 8 ደቂቃ ነበር ቅድም ያደረኩት፣ አሁን ወደ 7 ደቂቃ ነው የማደርገው። ጋዜጠኛ ኤቢ ምናልባት በወፍ በረር ለመሄድ ያህል ድጋሚ እዚህ ላላችሁ አድማጭ ተመልካቾቼ ኢትዮጵያ ለወታደራዊና ለሲቪል አገልግሎቶች የሚሆኑ ድሮኖችን ማምረት ጀምሬያለሁ ብሏል የኢትዮጵያ መንግስት። ጠቅላይ ሚኒስትር አብይ አህመድ እንደ ቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ድሮኖች ላይ ሲፈርሙ የሚያሳይ ፎቶ እዚህም እዛም ሲንሸራሸሩ እያያችሁ ነው። ይህ ምን ይነግራቸዋል? ከዚህ ቀደም ለድሮን ግዢዎች ባይራክተር እነ ቲቪ2 የሚባሉ እነ ሱኤስአይ የሚባሉ የራሽያ ድሮኖችን ለመግዛት ከ16 እስከ 17 ሚሊዮን ዶላር እናወጣለን። ድሮን ብቻ አይደለም ተተካሾችንም እያመረትን ነው የሚል መግለጫ ነው የሰማችሁት። ከቀለሃ ሽያጭ 30 ሚሊዮን ዶላር አግኝተናል ብሏል የኢትዮጵያ መንግስት። ለማን እንደሸጠ ግን የጠቀሰው ነገር የለም። የመሳሪያ ሽያጭ 30 ሚሊዮን ዶላር ነው ቁጥሩን ምናልባት እዚህ ጋር የቁጥሩ ነገር ትክክል ነኝ 30 ሚሊዮን ያሉት። እስኪ ለማስተካከል ያህል ኦኬ 30 ሚሊዮን ነኝ አይደል? ልክ ነው ቁጥሩ ትክክል ነው ቴዲ፣ ትክክል 30 ሚሊዮን 30 ሚሊዮን ዶላር አግኝተናል ብሏል። ለማን የትኛው ሀገር ነው የሸጡት? ይህንን አልነገሩንም። ይህንን የብልጽግና ደጋፊዎች ምናልባት የደረሳችሁ ወሬ ካለ እሱን ትነግሩናላችሁ። አንዳንዶች ድሮን ምንድን ነው የሚያደርገው ትራክተር ህዝባችንን ወደ ሜካናይዝድ ፋርሚንግ ማስገባቱ አይቀርልም ወይ የሚሉ ወገኖች አሉ። አንዳንዶች ደግሞ ዙሪያችንን በወታደሮች ተከበን ባለንበት ሁኔታ ላይ ይበል የሚያሳይ ነገር ነው ድሮን ማምረታችን ጥሩ ነገር ነው ይላሉ። አንዳንዶች ደግሞ ውሸት ነው ጠገብን እኮ አገሳን በውሸት ይላሉ። ከዚህ ቀደም ታስታውቅ በነገራችን ላይ አንድ ማንኮራኩር ወደ አምጥቀን ነበር አይደል? ወደ ስፔስ እሷ ነገር መጣች ቀረች። አትጠይቅም አንተ እዚህ ምን ጊዜ የለህም እኮ ይሄ ህዝብ አይጠይቅም፣ ጊዜ የለውም። አንተ አትጠይቅም። ሙድ በያዝብሃል፣ ሙድ እንደሚያዝብህ አታውቅም። መንኮራኩሯ የደረሰች አትጠይቅም። የደረሰች እሷ መንኮራኩር ግን አይ ቲንክ ባለፉት 27 ዓመታት በነበረው በኢህአዴግ ጊዜ ነው የመጠቀችው ወይስ በብልጽግና ጊዜ? እሱ መጠየቅ አለበት። የት ነው ያለችው? የሆነ ሆኖ ውሸት ነው። ይሄን ያነሳሁት ለምንድን ነው? ውሸት ነው። ይሄ ዝም ብሎ ለውሸት ነው፣ መንግስት ለፕሮፓጋንዳ ነው እንጂ እንደዚህ አይነት ነገር የለም።
ከዚህ ከቤቱም የተነሱ ነገሮችን ሰምታችኋል። የህዳሴ ግድብ ተገነባ። ኦኬ፣ ይህን ግድብ ሲቀበሉት 67 በመቶ ነበር ውሃው የተሞላው። አሁን በ7 ዓመት ይህ ግድብ የተሞላው 30 በመቶ ብቻ ነው። በ5 ዓመት 67 በመቶ የተገነባውን ግድብ በ7 ዓመት 30 እና 29 28 በመቶ ነው የሞላው። መጨረስ አልቻለም። ከዛ ባሻገርም ብዙ ነገሮች ነዳጅ፣ አንድ ልጅ አስታውሳለሁ ከአፈር ነዳጅ መስራት ይችለናል እንኳን ደስ አላችሁ ያለው ሁኔታ ታስታውሳላችሁ? ረስተሃል፣ አታስታውስም። ነዳጅ አግኝተንም ነበር በነገራችን ላይ። እሱስ ጉዳይ የት ደረሰ? አላያችሁም? ከአፈር ነዳጅ። እንዲሁም ደግሞ ኦጋዴን አካባቢ እንደዚሁ ነዳጅ ቁፋሮ ተጀምሯል ተብሎ ሰምተን ነበረ። ይህን የሚሰሙ ዜጎች ሁሉም ህዝብ ማለታችን አይደለም። የማይረሱ ሰዎች አሉ፣ የሚመዘግቡ ሰዎች አሉ፣ ይጠይቃሉ። እንዲህ ብላችሁ ነበረ፣ በዚህ ጊዜ እንዲህ ብለህ ነበር፣ የሆነ ነገር የለም። በዚህ ጊዜ እንደዚህ ብለህ ነበር፣ የሆነ ነገር የለም። አሁን እንደዚህ ብልሃል፣ በዚህ ጊዜ ያልከው ነገር ውሸት ሆኖ ስለተገኘ አላምንህም ይላሉ። አላምንህም ካሉ ደግሞ ማሳየት የመንግስት ስራ ይመስለኛል። እና በዚህ ጉዳይ ላይ ምን ትላላችሁ? እሱን ወደ እናንተ እናቀርባለን። ሌላው ከዚህ ቀደም በሰጡት አስተያየት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የፋኖና የኦነግ ጉዳይ ከፖሊስና ከሚኒሻ ያለፈ አይደለም ብለዋል። ኦነግ መታኮስ ከጀመረ 7 ዓመት ሆኖታል። 6-7 ዓመት። ፋኖ መታኮስ ከጀመረ 2 ዓመት ሊሞላው ወራቶች ናቸው የቀሩት። የዝናቡ ጉዳይ አለ። እንደውም አንዳንድ ጊዜ የሆነ አካባቢ ላይ ከባድ ዝናብ ሲዘንብ ለምሳሌ ጠቅላይ ሚኒስትሩ ከሀገር በወጡበት ሰዓት እንኳን ለፈገግታ ያሉት አስታውሱ እንደሆነ ብልጽግና ዝናብ ማዝነብ ጀምረናል ብሎ በዜና በተሰማበት ጊዜ ጠቅላይ ሚኒስትሩ ለጉብኝት ወደ ራሽያ ሄደው ነበርና ምክትላቸው ደመቀ መኮንን ነበሩ። ያው እሳቸውን ተክተው እየሰሩ የነበሩት ከራሽያ ጠቅላይ ሚኒስትሩ እስኪመለሱ ከባድ ዝናብ ዘነበ እና ህዝብ ወጥቶ እባክህ ደመቀ ማታውቀውን ነገር አትነካካ እስከ ማለት ሁሉ ደርሶ ነበር። ማታውቀውን ነገር አትነካካ፣ በዝናብ ገደልከን እኮ እስከ ማለት ደርሶ ነበር። ዝናብ እናመጣለን ብለዋል። አሁንስ እንዴት ነው? ዝናብ እያመጡ ነው። ይሄን መጠየቅ አለበት ቁም ነገር። ይሄን ነገር ሲያይ ህዝቡ ይጠይቃል። ኦኬ ድሮን እያመረትኩ ነው ስትለው ከዚህ ቀደም ያልከኝ ነገር ተግባራዊ ሆነ፣ አሁን ደግሞ ይሄን በምንድን ነው ማምንህ ይላል። ለዚያ ነው የፋኖና የኦነግ ጉዳይ ከሚሊሻና ከፖሊስ በላይ አይደለም ይላሉ ፊልድ ማርሻል ብርሃኑ ጁላ። ከሚሊሻና ከፖሊስ በላይ ካልሆነ እስካሁን ለምን ይሄን ያህል ጊዜ ፈጀባቸው? ኦነግ ለምን 7 ዓመት ተዋጋ? ለምን ፋኖ 2 ዓመት ተዋጋ? ወደ ሰሜን ስንሄድ የቲፒኤልኤፍን ጉዳይ እናያለን። ለሁለት ተካፍለው ጎራ ከፍለው እንካ ሰላምታ ውስጥ ከገቡ ቆይተዋል። ይሄ ጉዳይ አሁን ወደ ጦር መማዘዝም የደረሰ ነው ይመስለው። ስለ እውነት ለመናገር የጊዜያዊ አስተዳደሩ በጌታቸው ረዳ የሚመራው በፌዴራል መንግስት ሰዎች ይደግፋል ነው የሚባለው። የደብረ ጽዮን ገብረ ሚካኤል የሚመራው ኃይል ደግሞ በሻዕቢያ በኢሳያስ አፈወርቂ በሚመራው መንግስት ይደገፋል ነው የሚባለው። አሁን ለሁለት ተካፍለው አንደኛው ይሾማል፣ አንደኛው ማህተም ይቀማል። አንደኛው ይሾማል፣ አንደኛው ቁልፍ ቆልፎ ይጠፋል። ምንድነው ትግራይ አካባቢ የሆነው ነገር? ይሄ ወዴት ይወስደናል? መተንተን አለበት። ምናልባትም እርስ በርስ ጦርነት ውስጥ ሊገቡ ይችላሉ ወይ? እሱም ተነትናላችሁ። ሌላው በስፋት አድመተን ልናወራ የምንችለው ነገር እዚህም እዛም ሲወሩ የምሰማቸው ነገሮች አሉ። በብዙ ሚዲያዎች ላይ እያደመጥኩኝ ነበረ። አላያንስ የሚባል ነገር ሁሉንም ለሁለት የከፈለ ነው። ግማሹ ይሄ ትክክለኛ ሰዓት ነው አላያንስ ለመፍጠር ይላል። ግማሹ ደግሞ ከአላያንስ በፊት መቅደም ያለባቸው ነገሮች አሉ። ሌላው ደግሞ ከታሪካዊ ጠላቶቻችን ጋር አላያንስ አንፈጥርም፣ ራሳችንን ችለን እንታገላለን የሚሉ ወገኖች አሉ። ፋኖ ኦነግና ቲፒኤልኤፍ አላያንስ ሊፈጥሩ ይችላሉ። አላያንስ ከፈጠሩ በኋላ 4 ኪሎ ሊታኮሱ ይችላሉ። ምናልባትም እርስ በርስ ምክንያቱም ካልተስማማ የአርኤስኤፍ ወይም ደግሞ ይሄ የራፒድ ሰፖርት ፎርስ የሚባለው ሱዳን አካባቢ የሚንቀሳቀሰው የጃንጃይ ሚሊሻ ኃይል እና የፈጥኖ ደራሽ ኃይሉ እንደሚያደርጉት ውጊያ ማለት ነው። መጀመሪያ ቤዚክ ኮዝ ይኖርሃል። ቤዚክ ኮዙ እሱን ትይዛለህ። ታርጌትን ማስወገድ የፈለጉት አልበሽር ነበር። አልበሽርን ካስወገዱ በኋላ አላያንስ የፈጠሩት ሁለቱ ይሄ ሀሚቲ እና ይሄ
አብዱራህማን የሚባለው ሰውዬ የፈጥኖ ደራሽ ኃይሉና የሳፍ ወይም ደግሞ የሱዳን አርሚ ፎርስ የሚባለው ኃይል መሪዎች ካርቱም ውስጥ ይታኮሱ ነው። ምን ለማለት ፈልጌ ነው? ቲፒኤልኤፍ፣ ኦነግ፣ ፋኖ ለጊዜው አላንስ ከፈጠሩ በኋላ አዲስ አበባ ከገቡ በኋላ ሊታኮሱ ይችላሉ የሚሉ ወገኖች አሉ። ይሄን ነገር እንዴት ታዩታላችሁ? እነዚህ ናቸው ዋና ዋና ጉዳዮች። አላንስ እንፈጥራለን የማለት መብት የተጠበቀ ነው። አላንስ መፍጠር አይገባም የማለት መብት የተጠበቀ ነው። እኔ ትኩረት የምሰጠው ለጨዋነትህ ነው። እዚህ የሚያደምጡ በጣም ወዳቸው ማከብራቸው አድማጭ ተመልካቾች አሉ። እያወራን እየተወያየን ያለነው ፖለቲካ ነው። እነዚህ ናቸው አጀንዳዎቹ። በዚህ አውድ ነው የምትሄዱት። አዳዲስ ሰዎች ከዚህ አጀንዳ ውጭ ለማውራት ከመጣችሁ በአንድ ጊዜ ወደ ሁለተኛ ክፍል ትመለሳላችሁ ማለት ነው። እዚህ መድረክ ላይ ቁጭ ብላችሁ ለማውራት አትመጥኑም ማለት ነው። መጀመሪያ ከመግባታቸው በፊት ሰዎቹ ምንድን ነው የሚያወሩት ማድመጥ አለብን። በማስታወሻ ነጥብን የምትይዝ ከሆነ መያዝ አለብን። እነዛ ለማለት ያለው ይህን የምታደርገው በነገር ላይ ለራስም ክብር ሲኖር ነው፣ ለአድማጭ ተመልካቾችም ክብር ሲኖር ነው። እንደዛ የምታደርገው ለማለት ያ ነው። ታፕታፕ አድርጉ። ታፕታፕ ላይ ቅዝቃዜ ይታያል፣ መቀዝቀዝ ይታያል። እባካችሁ ታፕታፕ እያደረጋችሁ ታፕታፕ ለምታደርጉም ከልብ ነው ማመሰግነው። ቁም ነገር ይሄን ያህል እንኳን ታፕታፕ አድርጉ እያልኩ ሳላስጨንቃችሁ እያደረጋችሁ ላላችሁ ሁሉ ልባይ ምስጋና ይድረሳችሁ። ሌላው ሪኩዌስት የላካችሁ አዳዲስ ሰዎች ፒክስ አድርጋችሁ ቪዲዮ ማብራት አለባችሁ። እነዚህ እዚህ ጋር የምታዩቸው ሰዎች ቪዲዮ አብርተው የሚወያዩ ናቸውና ቪዲዮ ማታበሩ ከሆነ ወንጀለኞች ልትሆኑ ትችላላችሁ። ነፍሰ ገዳይ ልትሆን ትችላለ፣ ዘራፊ ልትሆን ትችላለ፣ የሌላ ብሔር ተወላጅ ልትሆን ትችላለ፣ ላትሆንም ትችላለ። ህዝብ ግን ሊያይ ይገባል። ሌላ ጊዜ በኦዲዮ ብቻ ማወያይበት ፓርት አለ። እሱ የዛን ጊዜ መታችሁ ትወያያላችሁ። አሁን ግን በቪዲዮ ብቻ የምናወራበት እንደሆነ አውቃችሁ ላኩልኝ። ሪኩዌስት ነው እያልኩ ያለሁት። እሺ ቡኖ በደሌን እናመሰግናለን። ወደ ጋዜጠኛ ኤቢ እንሄዳለን። 7 ደቂቃ አለ ወንድም አለም። እሺ አመሰግናለሁ እድሉን ስለሰጠኸኝ። በድጋሚ አንድ ማንሳት የምፈልገው አንዳንድ ሰዎች አሉና ገለልተኛ ነን ይላሉ፣ ግን በግልጽ ተቋሚ የሆኑ ምንም ፖዚቲቭ ነገር ማውራት የማይፈልጉ ሰዎች አሉና ምንም ችግር የለውም። ተቋሚ ሆነም ሐሳብህን ማቅረብ ስለሚቻል ተቋሚነትን ገልጸን ብትቃወም ጥሩ ነው። ሌላው የተነሱ አንዳንድ ነገሮችን አነሳለሁ፣ እንዲሁም ያልሄድኩባቸው አጀንዳዎች ላይ እሄዳለሁ። መንግስት ይዋሻል ውሸት ነው ምናምን ተብሎ ሲወራ ነበረው። ያው ፖለቲካ የምታውቅ ከሆነ አንዳንዴ ለስትራቴጂክ ተብሎ የሚደረጉ ነገሮች እንዳሉ ማወቅ መቻል አለብህ። በኢንተርናሽናል ዲፕሎማሲ ሪጅኑ ላይ ያለውን ሁኔታ ተንተርሰ የሚደረጉ ነገሮች አሉ። ያንን ማሰብ ያስፈልጋል። በትግል አብዛኞቹ ነገሮች ሪል ሀፕን የሆኑ ናቸው። ስለ ዝናብ ብናወራ ዝናብ ማዝነብ አብዛኞቹ ኋላ ቀር ስለሆኑ ፖለቲካ ከሳይንስ በተለይ ከሳይንስ የራቁ ስለሆኑ አብዛኞቹ ማይሆን ይመስላቸዋል። የሚታዩ ነገሮችን ሁሉ ሰው ነው የሰራቸው። እኛ ምናምነው ለዛ ነው። ሚሳኤልን በሉት ኒውክሌርን በሉት ዓለም ላይ ያሉ መጠቁ ምናምን የሚባሉ ነገሮች በሙሉ ሰው ነው የሰራቸው። ስለዚህ እኛም ሰው ነን፣ መስራት እንችላለን። ሳይንቲፊካል ነው፣ በሳይንቲፊካል ፋክት ነው የተገኘው። ስለዚህ ሳይንስን መሰረት በማድረግ እየተሰራ ነው ያለው። that is the fact። ለምሳሌ ዝናብ ማዝነብ በጣም ከባድ ነገር አድርጋችሁ ካሰባችሁት በጣም እውቀት ስለሌላችሁ ነው። ዝናብ ላይ ሶዲየም መነስነስ ነው። ዳመና ላይ ሲከማች ላይ ወጥተ ሶዲየም ተነሰንስበታለህ፣ ኮንደንስ ይሆናል፣ ወደ መሬት ይወርዳል። ይሄ ነው በቃ፣ ሌላ ለየት ያለ ነገር የለውም። ዝናቡ የደረሰ ምናምን የምትሉት በዚሁ ሰዱ። ነዳጁም ከጥራት ጋር ተያይዞ ነው። ኢንተርናሽናል ስታንዳርድን ባለማሟላት የኢንተርናሽናል ማርኬቱን ተወዳዳሪ ባለመሆን እንጂ ነዳጅ አለ። ኦጋዴን ላይ ዛሬ ብቻ ሳይሆን ከድሮ ጀምሮ ኦጋዴን ላይ ነዳጅ እንዳለ ይታወቃል። ያ ነዳጅ ደግሞ ስታንዳርዱን በጠበቀ መልኩ ግን አለ ተወዳዳሪ የሚሆንበት አይደለም። ይሄ የተፈጥሮ ነው። ስለዚህ መንግስትን ወይም አብይን ልትወቅስበት የምትችለው አይደለም። በተፈጥሮ ስታንዳርድን የጠበቀ አይደለም፣ ግን ስታንዳርድን በጠበቀ መልኩ ፕሮዲስ ለማድረግ እየተሰራ ነው ያለው። ከነዳጅ ጋር ተያይዞ
ሌሎች ነገሮችን ብናነሳ ውሸት አይደሉም ያሉ ነገሮች ናቸው። በየቀኑ የተሰራ ነው ተብሎ ላንተ ሪፖርት ማድረግ አያስፈልግም። አንዴ ስራው ተጀመረ አየኸው፣ ከዛ በኋላ ሄደ መከታተል መረጃ መውሰድ ያንተ ግዴታ ነው። በየቀኑ ነዳጅ እየተቀዳ ነው፣ ሳተላይቱ የተላከው ሳተላይት ዛሬ ይሄንን ሜሴጅ ላከልን፣ ዛሬ ከዚህ ሳተላይት ይሄንን መረጃ አገኘን እያለ መቶ መንግስት ላንተ እየነገረ ጊዜ አይፈጅም። ስራ ነው የሚሰራው፣ ስራ እየተሰራ ነው ያለው። ሳተላይቱ ለመጀመሪያም ሲሄድ ለሚሊተሪ አልተባለም ወይም ለሚዲያ አገልግሎት አልተባለም። ለግብርና መረጃ የሚሆን ሳተላይት ነው። ከቻይና ጋር በመተባበር ነው የተሰራው። ለግብርና የሚሆኑ መረጃዎችን እየላከ ነው። እሱን እንጦጦ ወታችሁ ማየትም ያስፈልጋል ማለት ነው። ስለዚህ ተቋማቱን ሄደ ተቋሙ ፈንክሽናል ከሆነ በኋላ ፋብሪካው ስራ ከጀመረ በኋላ ይሰራል አይሰራም የሚለውን ነገር ሄደህ ነው አንተ ማየት አለብህ እንጂ በየቀኑ በቪዲዮ የተቀረጸ ሪፖርት እየተደረገ ይሄ ፋብሪካ ይሰራል ብሎ ላንተ መጥቶ መንገር ግዴታ የለበትም። ሁለተኛው ውሸት ከተባለ ከፋኖ በላይ የሚቀደድ አለ ወይ? ውሸት የሚያወራ አለ ወይ ከፋኖ በላይ? በጄሪካን እኮ ዝም ብሎ የሆነ ነገር ሰብስቦ ድሮን ሰራው ያለ ነው፣ ሚሳኤል ሰራው ያለ ነው፣ ብረት አዘጋጅቶ ታንክ ሰራን ምናምን ሲለን ነበረ ነው። ሌላው በእነሱ አልፈርድም። ምክንያቱም በጠንቋይ የሚመራ ቡድን እየደገፉ ራሱ የፋኖ አመራር ከፍተኛ አመራር የሆነ ሰው ጠንቋይ ይተነብይልናል፣ የመጨረሻችን በጠንቋይ ማስተንበይ አለብን ብዬ ጠንቋይ ቤት ሄጄ አካሄድ እኔ ቪዲዮ አሳይሃለሁ። ፋክት ነው፣ አካሄድ የለውም። ሞሼ ጨርሰህ ሐሳብ ይኸውልህ፣ ጥንቆላ ወይ ደግሞ ሌላው ነገር ከስፒሪቹዋል ነገር ጋር የሚያያዝ ነው። ያን ነገር ደግሞ አሁን በምናወራው ትልቅ ሐሳብ ላይ ለጥፈ አንድ ሳይድ አድርገህ ስትናገር ለአንተም መውረድ ነው የሚሆነው። ስለዚህ ምንም የፋኖ አመራር እኔ ሄጄ መዳረሻችንን ይንገሩን ተብሎ ሄጄ ጠየቅኩኝ። ከዛ እኔ ሄጄ ስጠይቃቸው መዳረሻችሁ የትግላችን መዳረሻ የት ነው ብዬ ጠየቅኳቸው አለ። ከዛ እኔ ስጠይቃቸው ያው ሁላችንም የምንለው እኛ 4 ኪሎ እንገባለን ብዬ ነው ያልኳቸው አለ። ምክንያቱም እኛ የምንገባው 4 ኪሎ ለመግባት ነው የምንታገለው ብዬ ስጠይቃቸው እርሳቸው ግን መጨረሻችሁ 4 ኪሎ ሳይሆን ጠንቋዩ ግን ሀገር በቀል ነው ወይስ ከውጭ የመጣ ነው? እዛው ጎጃም አካባቢ ሀገር ውስጥ ነው። የሀገር ውስጥ በቪዲዮ አለ። የሀገር ውስጥ ጠንቋይ ከሆነ ይቻላል። የኛው ነው ቀጥል ፈቅጃለሁ። የኛው ናቸው የኛው ናቸው። ከዛ የትግላችሁ መጨረሻ መዳረሻው የት ነው ብዬ የትግላችሁ መዳረሻ የት ነው ብለው ሲጠይቁኝ 4 ኪሎ አልኳቸው፣ ሁላችንም እንደምንለው አለ። ከዛ ምን አሉኝ አለ 4 ኪሎ አይደለም አሉኝ አለ፣ ፍኖተ ሰላም ነው ፍኖተ ሰላም ነው አሉኝና እኛ በዚህ ሁኔታ ያለን ነው ያለው። በዚህ መልኩ የሚመራን ቡድን የሚደግፍ ሰው በሳይንስ ኢንተርናሽናል ሪኳየርመንት ያሟላ ቤዝድ ኦን ሳይንስ ኤንድ ፋክት ኢረር የሌለው ነገር ስራ ሲሰራ መቃወም ጥሩ አይደለም። ሌላው እኔ ብቻ ስሰራው ነው ትክክል፣ ሌላው የሚሰራው ደግሞ ውድቅ ነው ማለት የራስን ኢጎና ጥላቻ ካልሆነ በስተቀር ለሀገር ማሰብን አያመለክትም። ለሀገር የሚያስብ የሚጠቅም ነገር የኔ ጠላቴም ይሁን ማልወደውም ሰው ይሁን ለሀገር የሚጠቅም ነገር ሲሰራ መደገፍ ያስፈልጋል ብዬ ነው ማስበው። አብዛኞቹ ጥላቻችሁን ነው እየተናገራችሁ ያላችሁት እንጂ ምንም ሳይንቲፊካል ፋክት ወይም ደግሞ መረጃና ኤቪደንስ ይዛችሁ መታችሁ ያወራችሁት ነገር የለምና ከጥላቻ ወጥተን ጥሩ ነገር ሲሰራ ጥሩ ነው፣ መጥፎ ነገር ሲሰራ መጥፎ ነው ብንል ጥሩ ነው። እናንተ ሁሉንም ጥሩን ነገር ስለምትቃወሙ ነው። ነገም እናንተን የሚቃወማችሁ ሰው ይመጣልና ነገ የሚመጣው ሰው ምሰሩትን ሁሉ እየተቃወመ ገዝግዞ ይጥላችኋል። በዚህ ሁኔታ መሄዱ አስፈላጊ አይደለም። ለህዝብ የሚጎዳውን መጥፎ የሆነውን ነገር እየመረጥን ብንቃወም ጥሩ ነው። እንደዛ ብናደርግ ነው ለሀገር ማሰብ የሚሆነውና እኔ ብቻ ነኝ ለኢትዮጵያ ማስብላት እኔ ነኝ ብሎ ለራስ አረንጓዴ ሰጥቶ ለሌላው ሰው በሙሉ ቀይ ማብራት ምንም አያዛልቅም። ነገም አንተን እንደዛ የሚያደርግህ 100% ይመጣልና ነገም በትክክል ፖለቲካው ላይ መሳተፍ የምንፈልግ ከሆነ ጥሩን ማንንም ይስራው መደገፍ፣ መጥፎን ደግሞ ማንንም ይስራው መቃወም ነው። ቲንክ በነገራችን ላይ ጥንቆላና የአፍሪካ ትግል በአፍሪካ ታሪክም ያሉና የነበሩ ናቸው። ታውቃላችኋል።
ጀርመኖች የዛሬዋን ታንዛኒያ የቀድሞዋን ታንጋኒካ ዛንዚባር እና ታንዛኒያ አንድ ላይ በነበሩበት ሰዓት ታንጋኒካ በነበሩበት ሰዓት ማጂ ማጂ ሪቮሉሽን ታውቃላችሁ? ማጂ ማጂ ሪቮሉሽን ማጂ ማለት ውሃ ማለት ነው። እና ለኮሎናይዝ ሊያደርጓቸው ሲመጡ ያን ውሃ እየጠጡ ጥይት ያሟሙ ነበር። ሪል ያለ ነው በነገራችን ላይ በጣም ሰርፕራይዝ እስኪሆኑ ድረስ እና እኔ ያበረታተዋኝ አይደለም። እና ብዙ ጊዜ በውጊያዎች ላይ ምናምን እንደዚህ አይነት ነገሮች ያሉና የነበሩ ናቸው ለማለት ያህል ነው። ማጂ መረቅ አይደለም፣ ማጂ መረቅ ነው ይላል። ይሄ ከምግብ ጋር ታያያዙልን። ማጂ ማለት ውሃ ማለት ነው። ውሃ ይጠጣሉ፣ በነገራችን ውሃ ይጠጣሉ፣ ወደ ውጊያ ይገባሉ። ታንዛኒያ የአሁኑ ታንዛኒያ የቀድሞ ይሄ ታንጋኒካ ይባላሉ። ታንዛኒያ እና ዛንዚባር አንድ ላይ ሆነው በነበሩበት ሀገር ለኮሎኒ ሲመጡባቸው ያን ያደርጉ ነበር። ብዙ ጊዜ ያለና የነበረ ነው ለማለት ያለው። እሺ ከኤቢ ቀጥለው ወደ ዩናይትድ አማራ እመጣለሁ። ኦኬ ቴንክ ዩ አመሰግናለሁ ቴዲ። በድጋሚ የኢትዮጵያ ሕዝብ ስንት ነበር ያላችሁት? 130 ሚሊዮን ነው ያላችሁት። እንደዚህ አይነት ሰዎች ናቸው እንግዲህ አገር የሚመሩት። እንደዚህ አይነት ሰዎች ናቸው ደጋፊ የሚሆኑት። ያሳዝናል እውነት ለመናገር እኔ እሱ በተናገረው ልክ አልናገርም። ይቅርታ እውነት ለመናገር አሁን ማን ነው ሰብስቦ ጸልዩልኝ እባካቸው ይናርጉልኝ የሚለው? አብይ አህመድ ነው ወይስ የአማራው ትግል ነው? ያሳፍራል እውነት ለመናገር። ደግሞ ጋዜጠኛ ነኝ ነው የሚለው። ለነገሩ ነገር ሁሉ ያለቀው እኮ አፋር ሂዶ ወይም ደግሞ ጮበራ ሂዶ ሶዲየም ነስነሰ ዝናብ ማዝነብ ነው ስላለን እሱን እንግዲህ በደንብ አድርገው ይህን ሰውዬ ጮበራ ልከው ቁፋሮ እንዲቆፍር ያደርጉታል ብዬ አስባለሁ፣ ዝናብ እንዲዘንብ። እኔ እውነት ህሊና ያለው ሰው አሁን በተጨባጭ የፈለገ መንግስትን መደገፍ ትችላላችሁ፣ እሱ አይደለም ችግሩ። በተግባር ግን ህዝቡ የሚያውቀውን ነገር ህዝቡ የሚኖረውን ህይወት እያያችሁ በዚህ ልክ መታችሁ ልትነግሩ ስትሞክሩ አታፍሩም ወይ ነው? ትንሽ እንደው አትሸማቀቁም ወይ? ቤተሰብ የላችሁም ወይ? የተራበ ከማህበረሰቡ ጋር የሚኖር ቤተሰብ የላችሁም ወይ ነው ጥያቄ። እናንተ ጠግባችሁ ታሉ ትችላላችሁ፣ የተራረፈውን ነገሮች እየጠራረጋችሁ ብልጽግና የሚጥልላችሁ ነገር እየለቃቀማችሁ ትኖር ትችላላችሁ። የኢትዮጵያ ህዝብ በዛ ደረጃ እየኖረ ነው የሚለውን ነገር ግን እንደው ለማየት እንኳን ትንሽ እንትን ያላችሁ አይመስለኝና በጣም የምታሳፍሩት እውነት ለመናገር። የጨነቀው እርጉዝ ያገባል ነው። ገና አብይ አህመድ የአማራን ትግል አይደለም ጠንቋይ ይቅርና ምዕራባውያኖቹ መጥተው አግዘውት ነው። አማሮች አይደሉም የሚዋጉት፣ ጣሊያኖች ናቸው፣ ጃፓኖች ናቸው፣ ምታታዊ ናቸው ልትሉ ትችላላችሁ። ገና ምንም እኮ ጥያቄ የለውም። ይሄ የመርበትበታችሁ ባህሪ ስለሆነ እኛ ብዙም አያስገርመንም ነው። ገና ትርበተበታላችሁ። ትናንትና አቅማቸው ፈጥሯል ያላችሁትን ተመልሳችሁ ዛሬ ደግሞ በጀነራል በሚባለው ሰው ደግሞ ከፖሊስ በላይ አይደለም ስትሉ ይሄ ማሳያው ምን ያህል እየደከማችሁ መሆኑን ማሳያ ነው። የትናንቱ አጎታችሁ መንግስቱ ኃይለማርያም አንድ ወታደርና አንድ ክላሽ እስኪቀረኝ ይዋጋለሁ ሲል ነበር። ለወሬማ በቃ ማን ይችላችኋል? ለሐሰት መሪ ሆኖ በዚህ ደረጃ ህዝብን እያታለልክ እየዋሸህ እስከ መቼ ነው የሚቀጠለው? አትሊስት ጥቃቅን ነገሮችን አንዳንዴ ሳትውሎ በተሳሳተ ከውስጥ ችግር የለው። ለምሳሌ ቲፒኤልኤፍ አንድ ወቅት ኦፊሻል እሱ እድሜ ልኩን በውሸት የተገነባ ነው ብዬ አስባለሁ። እና አንድ ወቅት ግን የባድመን ጉዳይ ስዩም መስፍን ለኢትዮጵያ ህዝብ አዋጅ አወጀ። ባድመ ለኢትዮጵያ ተወስኗል ብሎ ሰልፍ አስወጣ። ከበሮ ደለቁ በቀረት። ነገር ግን ውሳኔ የተወሰነው ግን ባድመ ለኤርትራ ነበር የተወሰነው። ያ ሁሉ 80 ሚሊዮን ማነው 80 ሺህ ወታደር ያለቀበት ምድር፣ ምንም ነገር የማይፈይድ ምድር በሐሰት እንዲህ አድርገህ እኖራለሁ ብለህ ስልጣን ለማስጠበቅ እንዲህ አይነት ትልልቅ ውሸቶችን ስትዋሹ አስገራሚ ነው። የአብይ አህመድ ደግሞ ፍጹም የተለየ ውሸት። የኦሮሞ ብልጽግና የውሸት ፋብሪካ ነው። ያልሰራውን ሰርቻለሁ የሚል ኦፍኮርስ በአካባቢው ክልሌ በሚለው አንዳንድ ነገሮችን አድርገዋል። አሁንም እነሱ የመገንጠል ፍላጎቱ ስላለ በርካታ ነገሮች እየሰሩ እንደሆነ እናውቃለን፣ እንረዳለን። የኢትዮጵያ ህዝብ ገንዘብ በኢትዮጵያ ህዝብ ሀብት ኦሮሚያ ክልል ውስጥ ትልልቅ ፕሮጀክቶች እየተሰሩ ነው። አየር መንገዱን ብትሄዱ ብታዩት አሁን
በስንት ቢሊዮን ብር የተሰራ ነው። አዲስ አበባ የኛ ናት እያሉ ነው። ቅድም እንዳላችሁት ከአጀንዳችን ውስጥ አንዱ ነው። የኦሮሞ ፖለቲከኞች በተለይ ደግሞ የነ መራራ ጉዲናና የኦነግ ተሰባስበው አዲስ አበባ ውስጥ ተሰባስበው የወሰኑትን ውሳኔ አይተናል። በኦሮሚያ ውስጥ የሽግግር መንግስት እንዲመሰረት ወስነዋል። ይሄንን ግን መንግስት ነው ፋሲሊቴት ያደረገው። አዳራሹንም፣ ስብሰባውንም፣ አባገዳዎችንም ሽማግሌዎችን ያሰባሰበው በመንግስት ባጀት ወጪ ሁሉ። ነገር ግን መንግስት እንደማያውቅ ሆኖ ይሄን ካስወሰነ በኋላ አቅም ለማግኘትና ድጋፍ ለማግኘት የእነሱም በሙሉ ድጋፍ ከመንግስት ጋር ለማቆም ሆን ተብሎ የተሰራው ስራ ለሌሎቹ ምንም አይመስለውም፣ ምናቅ አይመስለውም አብይ አህመድ። ይሄ ከውሸቱ አንዱ ፓርት እኮ ነው። አልሰማሁም ይላል ነገ ቢጠየቅ። ነገ እነኚህ ሰዎች ሀገር ዘርፈው በሀገር ገንዘብ የተቋቋመውን ሀብት ሁሉ የኛ ነው ብለው ይዘው መሄድ ይቻላል ወይ ነው። ቲፒኤልኤፍ እንኳን ቅርቃር ውስጥ የገባው እኮ የራሱ ያልሆነውን የኔ ነው ይሄን ይዤ እገነጠላለሁ የሚል ስሌ ስለነበረው። የመሬቶቹ ጉዳይ ቅድም አንስታችሁታል። የአማራው ትግል ከፕሪቶሪያ ስምምነት በኋላ አኩርፎ የተነሳ አስመስለው ስም ለማጥቆር በርካታ መንገድ ተኪዷል። በርካታ ነገር ተብሏል። ከአብይ አህመድ ጋር አብራችሁ ቁማችሁ ቲፒኤልኤፍን ለማጥፋት አብራችሁ ታግላችሁ፣ ነገር ግን ሰላም ሲወርድና ፕሪቶሪያ አግሪመንት ሲፈጸም አኩርፋችሁ ወጣችሁ ተቃውማችሁ ነው የሚሉን አይደለም። ግን እሱ አይደለም እውነቱ። ከጅምሩ ጀምሮ የአማራ ህዝብ በትዕግስት ለኢትዮጵያ ሲል አገር እንዳትፈርስ ሲል አገር ችግር እንዳትፈጥር በህገ ወጥ የተቀማውን በህግ እየጠየቀ ነው የኖረው የአማራ ህዝብ። በህገ ወጥ ነበሩ መሬቶች የተወሰዱት። እሱ ግን በህግ ሲጠይቅ ነው የኖረው። የሚጠይቁት ሰዎች ሲታሰሩ፣ መንገድ ሲዘጋባቸው፣ ይሄ የባልና ሚስት ጉዳይ አይደለም እያለ መለስ ዜናዊ ሲያባራቸው ኑረው አብይ አህመድ ደረጃ ጋር ሲደርሱም አብይ አህመድ ለራሱ ስልጣን ሲል ተጠቅሞበታል ያን ፖለቲካ። የአማራ ህዝብ ግን ወደ ጦርነት ውስጥ የገባ ፍላጎት አልነበረውም። የግዛቶቹን ጉዳይ በአግባቡ ከተፈቱለት ከትግራይ ህዝብ ጋር ጸብ የለውም፣ ቅራኔ አይደለም። በቋሚነት ቅራኔ እንዲኖር ያደረገው ግን አብይ አህመድ ነው። 1 ሚሊዮን ወጣት የትግራይ ልጆችን በኢትዮጵያ በኩል በዚህ በመንግስት በኩል ያለው ሰራዊት ቤት ይቁጠረው፣ የአማራ ሚሊሻን ቤት ይቁጠረው። ይህን ሁሉ ሳይቆጥር 1 ሚሊዮን ወጣት አልቆበት ዛሬ ኖ ዋር እያሉ ይመጣሉ። ኖ ዋር እያሉ ስለዚህ የፕሪቶሪያ ስምምነቱ የጎረበጠን ወይም ደግሞ ያልሆነ ነገር አድርጎ ለማስመሰል ይፈልጋሉ። አንዱ ፋክተር ነው የፕሪቶሪያው። የአማራ ክልል ለብቻው ትጥቅ ፍታ ሲባል ሌሎች አካባቢዎች እስከ አፍንጫቸውን ታጠቁ። እስካሁን የኦሮሞ ክልል እስከ አፍንጫው እየታጠቀ ነው ያለው፣ እንኳን ትጥቅ ይፈታ ይቅር። ያንን ሁሉ ሴራ ተቀብሎ መልሶ የአማራ ፋኖ በዛን ሰዓት ስታብሊሽ ያልሆነ አብዛኛዎችን መንግስት ይከታተላቸውና ያስተዳድራቸው የነበሩ ልዩ ኃይሎችን መንግስት ነው የተጠቀመበት። ከአማራ ፋኖ ጋር የሚገናኝ አልነበረው። የአማራ ፋኖ የተቋቋመው አሁን ቅርብ ጊዜ ነው። ስለዚህ ክሴታችሁ መሰረት የሌለው የአማራን ህዝብ ጥያቄዎችን ለማጣጣል እና አሁንም ቅራኔ ለመፍጠር የሄዳችሁበት ርቀት የማያዋጣ ነው። ስለዚህ ከአብይ አህመድ ጋር የተገጠመው ጦርነት ያለምንም ጥያቄ ያለምንም ድርድር በዚሁ በያዝነው በጦርነት አብይ አህመድን ማስወገድ ግዴታችን ነው። ያለን እሱ ብቻ ማማራቸው መፍትሄውም እሱ ብቻ ስለሆነ ነው። ስለዚህ ሌሎች ኢትዮጵያኖች የራሳቸው የቤት ስራ ሰርተው ሜዳው ላይ እንገናኛለን የሚል እምነት አለኝ። አመሰግናለሁ ቴዲ። በሚቀጥለው እመጣለሁ። ኦኬ፣ የመጨረሻ አንድ እንትን ብዙ ጊዜ እኔ የምታዘበው ማለት ነው የኛ በተለይ እኔ መድረክ ላይ ፖለቲካ ሳወያይ ቀጣዩ ተናጋሪ የመጨረሻው ተናጋሪ መጨረሻ ላይ የተናገረውን ይዘን ነው 8 ደቂቃ የምንፈጀው። ያችን 20 ሰከንድ ከሄድንባት በወፍ በረር ቀሪም 1 ደቂቃ እንኳን ከሄድንባት ቀሪም 6 ደቂቃ አጀንዳዎቹ ላይ ብንሄድ፣ ለዚህ ነው አጀንዳው ብራንች አውት እያደረገ እንትን የምንለውና በዛ ላይ ብናተኩር። ምክንያቱም እኔ መስማት ወይም ደግሞ ሁሉም ሰው ሊሰማ የሚፈልገው ነገር አለ ወይ እናንተን አጀንዳ ማስያዝ ነው ያለባችሁ። ለዛ ነው መጠይቃችሁ። ካልሆነ ደግሞ የእናንተ አጀንዳ ደግሞ ከሌለ በተቻለ መጠን አጀንዳው ላይ ፎከስ ማድረግ ነው። የብልጽግና ሰዎች የፋኖ ልጆች የራሳቸውን ፖለቲካ ይሰራሉ። ዘን ያን ዲባንክ ታደርጋለህ። ከዛ ደግሞ የተነሱ ነገሮች አሉ፣ እነዛ ላይ መሄድ አለባቸው። ያነሳዋቸው ነገሮች አሉ። የትግራይ ጉዳይ መተንተን አለበት። ፋኖ፣ ኦነግ፣ ቲፒኤልኤፍ አላንስ ሊፈጥሩ ይችላሉ ወይ? እነዚህ ነገሮች መንግስት ድሮን እያመረትኩኝ ነው ብሏል። $30 ሚሊዮን አስገብቻለሁ ብሏል።
ቀለሃ እያመረትኩኝ ነው ብሏል። ጸረ ድሮን እያመረትኩኝ ነው ብሏል። እነዚህ ነገሮች መተንተን አለባቸውና በዛ ላይ ብናተኮር ለማለት ያለው የአንዳንድ ሰዎችም ኮመንት ያንን ስለሚያሳይ ማለት ነው ያንን ነው የሚሉትና አድማጭ ተመልካቾች ቢከበሩ ለማለት ያለው። እሺ ለአሰራር እንዲመቸኝ አንድ ሰው ስለወጣ ሞሼ ቡኖ ላስቀድመውና ከዛ ወደ አንተ ከዛ ወደ የት ነበርክ ልሂድ በቀጥታ ለመሄድ እንዲመቸኝ። እሺ ቡኖ በደሌ ከዛ ወደ ሞሼ ከዛ የት ነበርክ? እኔ ተረሳው እንዴ ቴዲ? ጋሽ ቴዲ ምን ነው ቤት ውስጥ አስቀምጣ የቆለፍክብኝ? ዋናው መብረቅ እዚህ እያለው ድምጽ የለም። ቴዲ አይሰማም። ቴዲ ድምጽ አይሰማም። እሺ ይደርሳል፣ ተራ ይደርሳል። መብረቃዊ ትንታኔን በጉጉት እየጠበቅን ነው። እንሰማለን። በትዕግስት ጠብቅ። ይድቡ ነው 7 ደቂቃ አለ። እሺ አመሰግናለሁ ቴዲ። ያው በእርግጥ የተነሱት ነገሮች ላይ አሁን አንብቤያለሁ አጀንዳዎቹን። ሶሪ ለአገባቢ እንትን እንጠይቃለሁ። እነዛ ለተባሉት ዝናብ ማዝነብ፣ ነዳጅን በተመለከተ ባይዘው ኢትዮጵያ ውስጥ ነዳጅ አለን። አዎ ነዳጅ አለ። ግን የነዳጁ ያለበት ነዳጁ የሚገኝበት ሁኔታ እስካተርድ ነው። እዚህም እዛም ነው ያለው እና ነዳጁን ለማውጣት አንድ ነዳጅ ለማውጣት ደግሞ ማሽኑን ከቦታ ወደ ቦታ ማንቀሳቀስ በጣም ቻሌንጂንግ ሊሆን ይችላል እና አዋጭም አይደለም እና ሌላ ሜካኒዝም ሌላ ፈጠራ ያለው ካለ ነዳጃችን እኛ አንድ ቦታ ላይ ተከማችቶ አለ አይደለም፣ በየቦታው ነው አለ እና እንደዚህ አይነትን የምንጠቀምበት ሜቢ ከመንቋቀር የፈጠራ ሀሳብ ካላችሁ አዋተን አብረን ለሀገር እንድንጠቀም ማለት እፈልጋለሁ። ሌላው ዝናብን በተመለከተ ዝናብ አሁን ድርቅ ስመታን ነው መንግስት ዝናብ አላዘነበን ብለን የምጠይቀው ማለት ነው። ማዝነብ እንችላለን ነው አይደል? ሳይንስና ቴክኖሎጂ በጣም የተደራጀ ነው አለን። እንደ ድሮ የአየር ትንበያችን በጣም ኒርቱ ማለት ነው ኒርቱ በጣም ወደ ትክክለኛ የሆነ ትንበያ የምሰጥበት ጊዜ ላይ ነው ያለው። አሁን በሙያተኞች የተሟላ ተቋም ነው ያለው። ኤኒዌይ ዝናብን በተመለከተ አቴኒ ታይም ማዝነብ እንችላለን። የዛሬውንና የነገውን መናገር ደረጃ ላይ ደርሰናል። ያ ዴፍኔትሊ የእኛን ሳተላይት መረጃ የታላ ለምሳሌ ጂፒኤስ ሳተላይትን አኪሬት ቦታ ነው የሚያሳይ ባይዘ አኪሬት የሆነ ከዚህ በፊት የነበረው ሌላ ሀገር ላይ አየር ትንበያ የዛሬውንና የትላንቱን እንዲሁም የወሩን ይናገራሉ። የእኛ ሀገር ግን የትላንቱን ሁሉ አይናገሩም በአግባቡ እና እሱ ድክመት ነበር። ታርሟል ካልኩ ያ ብቻ ሳይሆን ባይዘ ጂፒኤስ ሳተላይት ማለት ነው አንተ ሎኬሽንን አሎኬት አድርገ በምትንቀሳቀስበት ጊዜ በጣም አኪሬት ቦታ ነው የሚያሳይ፣ እንደ በፊቱ አይደለም። ይሄም ሳተላይታችን የመጣ ነው እና አንዳንዴ እንትንን ንግግሮች በሙሉ ልማድ ሆኖ የተሰሩ ስራዎች እንዳልተሰሩ ሊታይ ስለሚችል ከዛ አኳያ ማየት ነው። መንኮራኩር አመንጥቀናል፣ ሄዳለች። እንግዲህ በሰዓት 27000 ኪሎ ሜትር ነው የምትሄደው። የት ነው አለችው ካላችሁ በጀምስ ሃብል ቴሌስኮፕ የእኛን ሳተላይት ኢንፈር በማድረግ ማየት ትችላላችሁ። ይሄን ነው ብለውና በጀምስ ሃብል ቴሌስኮፕ ባይዘው ማየት ትችላላችሁ። የኢትዮጵያ ሳተላይት ራሱ እንትን ላይ ባይዘው ያለ ይሄ ጀምስ ሃብል ቴሌስኮፕ በሉ ቴሌስኮፖችን ሁሉ ነው እንትኖችን ሁሉ ነው የሚከታተለው ሳተላይቶችን ማለት ነው። ጀምስ ሃብል ቴሌስኮፕ ሳተላይቶችን ይከታተላል። እነዚህን የኢትዮጵያ ሳተላይት አለው የራሱ እዛ ውስጥ ማለት ጀምስ ሃብል ብላችሁ ግቡ፣ እዛ ላይ ማየት ትችላላችሁ። አሁን እዚህ ማየት ትችላላችሁ። ምንም እንትን የምንዋሸው ነገር የለም ማለት ነው። እና የት እንዳለች በምን አይነት ኃይል ስፒድ እየሄደች እንዳለ ይህን ሁሉ ማየት ይቻላል። እና አንዳንድ ነገር ፍንትው ያለውን ነገር ባናስደብቅ የምል ነው። ድሮን መሳሪያ ሶሪ በመሀል ስለገባው ግልጽ አድርግ። እስካሁን እየሄደች ነው ስትል የሰማሁት ወይስ አርፋ? እስካሁን እየሄደች ነው ያልከው እኮ ሳተላይት ማለት ነው። የኢትዮጵያ ሳተላይት
በ27000 ኪሎ ሜትር ፐር ሃወር እየተንቀሳቀሰች ነው አለችው። ራውንድ ነው የምታደርገው። ይሄን ደግሞ የምታዩት በሀብል ቴሌስኮፕ ነው። ሀብል ቴሌስኮፕ ብላችሁ ሰርች አድርጉና እዛ ውስጥ የሰርች ቦታ አለው። ዱ ኢት ራይት ናው። ስለ ቴክኖሎጂ የምናወራ ከሆነ አሁን አድርጉት። ምናምን መሳቅ አንገት መድፋት ምናምን አያስፈልግም። አሁን አክሰስ አላችሁ እናንተ 5G ነው አይደል የምትጠቀሙ። እንደው ጀምስ ሀብል ቴሌስኮፕ ላይ ግቡና ኢትዮጵያ ሳተላይት ብላችሁ ግቡ። ከዛ የት ላይ እንዳሉ በምን አይነት ስፒድ እየሄዱ እንደሆነ ያሳያል። ስለ ቴክኖሎጂ ስላወራችሁ ነው። ኤኒዌይ ሌላው ድሮንን በተመለከተ ድሮን እያመረትን ነው። መሳሪያዎችን ኤክስፖርት ማድረግ ጀምረናል። ትላልቅ እስከ ሮኬት ከባድ መሳሪያዎች መተኮሻ ጥይቶችን እያመረትን ነው ያለነው። ኤክስፖርት እያደረግን ነው ያለነው። ይሄ ደግሞ ጥቅሙ በደንብ የታወቀ ግልጽ ነው። ከዛ ውጭ መሳሪያ ማከፋፈያ ከተፈቀደ ነው የምላችሁ። አይቻልም አያስፈልግም ነው የምትሉ፣ እኔ ከፈቀደልኝ መንግስት ህጋዊ በሆነ መንገድ ሽጉጥ መሸጫ ሱቅ ማቋቋም ፈልጋለሁ ነው የምላችሁ። እኔ ደግሞ ፋርዘር ሞር ወደ አጀንዳው በሚመጣበት ጊዜ ኦፌኮና ኦነግ ውይይት አድርጓል። ይሄ ባይዘወይ የምገርምህ ቴዲ፣ ይሄ የምደገፍ ነገር ነው። እኛ ስጀምር ያጣ ነው ኦፌኮና ኦነግ ብቻ አይደለም። ምን አለው አብን እነ ኢዜማ አንድ ሆኖ ጠንካራ ተቋሚ ተፎካካሪ ፓርቲ ሆነው ሀገርን ስልጣንም ይሁን መጋራትም ይሁን ስልጣንም ይሁን ከኛ ሀገርን መረከብ ይሁን ቢያረጉ ምን ችግር አለው? ባረገልን ነው የምንለው። እንደ መንግስት እንግዲህ ይሄን በዚህ ልክ ጠንካራ ፓርቲ እንዲቋቋምና እንዲዋቀር ይፈልጋል። ይሄ አንድ መሆኑን አንድ ላይ ማውራታቸውን አሊያንስ መፍጠራቸውን አንጠላምኛ የትኛውም ማለት ነው። ጠንካራ ተፎካካሪ ባለበት ሀገር ውስጥ ጠንካራ መንግስት እንዳለ ነው። ለእኛም ጠንክረን እንድንሰራ ነው የሚያደርጉን። ፕላስ ደግሞ ለሀገር የሚያመጡት ሀሳብ ኢትዮጵያን ያሸጋግራል እንጂ ኢትዮጵያን ወደኋላ ያስቀራል የሚል አንድም አመኔታ የለንም። ሌላው እንግዲህ የአማራ ክልል ውስጥ ያለው ጽንፈኛ ኃይል ከፌዴራል መንግስት ጋር ምናምን የምትሉት ፌዴራል መንግስት በእርግጥ ከዚህ ቡድን ጋር ውጊያ ውስጥ አይደለም የገባው። ውጊያ ውስጥ ብገባ ኖሮ ካፕል ኦፍ ዊክ በቂ ነበር። ውጊያ ውስጥ ብገባ ውጊያ አይደለም። ምንድን ነው እስኪ ፋኖ ማለት ምንድን ነው? እስኪ ትርጉሙን ንገሩ። ፋኖ ማለት ፈነነ እያለ አንዱ አባታችን ወጥቶ የሚያቀርባለ። ፋኖ ከሰባቱ ሰማያት አንዱ ነው እያለ የምናገር አለ። ፋኖ ደግሞ ይሄን ንገሩን፣ እኔ ማወቅ ፈልጋለሁ። ምን ማለት ነው ፋኖ ማለት ነው? አባታችን ስናገሩ የነበረው መድረክ ላይ ቆሞ ትክክል አይደለም? ከሰባቱ ሰማያት የሃይማኖት እንትን ነው ወይስ ምንድን ነው? ይህን ለእናንተ ነው የሚጠይቀው። ነገሮችን መነካካት ስለማልፈልግ ማለት ነው። ሌላው እንግዲህ ይሄ ቡድን እህልን ማለት ነው፣ እህልን የሚያክል ነውር ነው። የምገርም ልንገር ከገባህ ማለት ነው ወንድም ጋሽ፣ እህልን ማቃጠል ነውር ነው። ተሳቢ ከመኪና ጭምር እህልን ማቃጠል ከመኪናው ጭምር ማለት ነው። ምን ያህል ነውር አጥያት ነው፣ ያስጠይቃል። ፋኖ ማለት አባታችን በተናገሩት ልክ ከሰባት ሰማያት አንዱ የመጣ ምናምን የቀደሰት የምባል ከሆነ ሃይማኖታዊ ነውና ነውር አይደለም ወይ? ይሄ አያስጠይቅም ወይ? እግዚአብሔር ዘንዳም አያስጠይቅም ወይ? እህልን ማቃጠል፣ ንብረትን ማቃጠል። ይሄን ሰውን እያቃጠላችሁ አይደለም ወይ? ዛሬ የአማራ ህዝብ የተከበረው ማህበረሰብ እኮ መተንፈሻ መውጫና መግቢያ ያጣበት ጊዜ ነው። ስንት ነው ቀረጥ የምትቀበሉ እያስገደዳችሁ? ስንት ብር አለው እየተባለ አይደለም እንደምታገተው? ትምህርት ቤት አማራን ህዝብ ወደኋላ ለማስቀረት ከትምህርት የጸዳ ማህበረሰብ እንዲሆን እያደረጋችሁ ያላችሁት ስራ ገሃድ የወጣበት ጊዜ ነው። እናንተ ተቆጣጥረናል፣ በእኛ ቁጥጥር ስር ነው ያለው ምናምን ነው የምትሉ። 4 ኪሎ ተው እስኪ፣ ለማህበረሰብ ሰላም ስጥ። ምን አረክለት? እስካሁን ለአማራ ምን አረክለት? አብረህ እየሰራ ነው ከዚህ ህዝብ ጋር፣ ልማቱ ላይ እያገዝከው ነው። እንደው እንበልና የትግል እንትን እንበልና እንውሰድና
በሃይማኖት ተዋቀርክ የትግል እንትን እንበልህና ተፋላሚን እንበልን ምን ያረክለ ህዝቡ ለማህበረሰቡ መምህራኖችን እያገታችሁ ብር አይደለም እንደምትቀበሉ እየተገረፈ አይደል እንደ መምህር ትምህርት ቤት እንዳይኖር ትምህርት ቤትን የናንተ የስብሰባ ማዕከል አርጋችሁ አይደል እንደ ያላችሁ እመኑኝ ተጠፋላችሁ ቅርብ ጊዜ እናጠፋችኋለን ይሄ የማይቀር ነው አንዳችሁም ሳትቀሩ ለሰላም እና ለውይይት ለድርድር መንግስት ጥሪ አድርጎ እምብ ብለህ ልማዴ ነው ሽፍትነት ሽፍታ የኔ ደም ስሬ ውስጥ ያለ ነው ብለህ ሽፍታነትህን መርጠህ መሳሪያ ወጋግራ የአንድ ምትኮ አንድ ተኩሶ የሚጨስ መሳሪያ ይዘህ ጫካ ገብታል እመነኝ ትወጣታለህ አይቀርልህም ሰላምን እምብ ብለሃል እንኳን ለህዝቡ ይቅርና ሰላምን አልቀበልም ብለሃል ለዚህ ሁሉ ዋጋ ትከፍላለህ ሌላ ትግራይ ክልል ውስጥ ላለው በርግጥ ትግራይ ክልል ውስጥ ትልቁ ማነቆ የነበረው የፕሪቶሪያ ስምምነት አለመተግበሩ ነው እስካሁን ማለት ነው የፕሪቶሪያ ስምምነት ያልተተገበረበት ምክንያት ደግሞ ፋይናንስ ነው ዲዲአር ማለት ነው ዲዲአር ባይዘወይ ሶስቱም ለየብቻው ስለሚሰራ በጣም ኮስት ነው መንግስት መጀመሪያ 46 ቢሊዮን ብር ልኳል ይሄ እንዲሰራበት ማለት ነው ብሩን ጭጭ አርጎታል እነሱ ጭጭ የተደረገውን ብር ደግሞ ይሄን ብር የት ነው ለምንድን ነው ያዋላችሁ የሚለው ሪፖርት ማቅረብ አለባቸው ስለዚህ ድጋሚ መንግስት የሚበጅተው ነገር የለም it's under the control of ዲዲአር እንትኖች እነዛ በኮሚቴው ኮንትሮል የተደረገ ነው ምንም ማድረግ አይችልም ፌደራል መንግስት ጣልቃ ገብቶ ማለት ነው ከፍቃድ ውጪ ማለት ነው ከተፈቀደለት ውጪ ከዛ ውጪ ግን አፍሪካ ህብረት ላይ ምን አይነት ደረጃ ላይ ነው ያለው መስተካከል ያለበትን አቋምና አቅጣጫ አስቀምጧል በዛ ልክ ቀጣይ ላይ የምናየው ይሆናል አመሰግናለሁ እሺ ቴዲ ያው አሁንም ተናግረህ ነበረ እንዳጋጣሚ አጀንዳው ላይ እንትን አይሉም እነሱ ሞስትሊ ምክንያቱም እዛ ላይ የምትሽከረከር ከሆነ እንትን ስለማይሉት ነው ቅድም አንድ ያሳቀኝ ኮሜንት አለና እሱን ተናግሬ ልለፍ ምን ይላል ሶዲየም በመነስነስ ዝናብ አዘንብን በሚልበት ቦታ ላይ አንዱ ከታች ምን ብሎ ጽፏ እባካችሁ ዱቄት ነስንሱልና ዳቦ አዝንቡልን የሚል አነበብኩና it's too funny የሆነ አስተያየት ሰጥቼ ሊድ ቅድም ስለ ድሮን እና ስለ መሳሪያ ፋብሪካዎቹ ሲነገሩ ከዛ በፊት የተጀመሩ አንዳንድ እንቅስቃሴዎች ነበሩ በተለያዩ የመንግስት ጊዜያቶች በኢትዮጵያ የመንግስት ስርዓቶች ውስጥ አልነበሩም ይሄ መንግስት የጀመራቸው የመጀመሪያዎች አክቹዋሊ አጼ ሚኒሊክ ድሮን ሊጀምሩ አጼ ቴዎድሮስ ድሮን ሊጀምሩ ደርግም ሊጀምሩ አይችሉም ምክንያቱም ቴክኖሎጂው ራሱ ሪሰንት ቴክኖሎጂ ነው ግን ከዛ በፊት የደርግን ጊዜ እንኳን ብናይ ክላሽንኮቭ የሚመስል ጋፋት አንድ የሚባል 1983 ህዳር አካባቢ የተሰራ መሳሪያ ነበረ እንደ አጋጣሚ ለግንቦት በሚፈለገው ልክ አልደረሰላቸውም እና ግንቦት ላይ መንግስት ወደቀ እንደገና ከ2 ኪሎ ሜትር እስከ 5 ኪሎ ሜትር የሚሄድ 1982 ላይ ሚሳኤል ደርግ ሰርቶ ነበር ሙከራም አድርጎ በትክክለኛ አሳክቶትም ነበር ያው የጊዜ እጥረቶች ነው እንትን ያሉት እሱንም ስለዚህ ከዛም በኋላ የኢህአዴግ መንግስት ወይ ደግሞ የቲፒኤልኤፍ መንግስት የታንክ አክሰሰሪዎችን የተለያዩ የከባድ መሳሪያ መለዋወጫዎችን አቅልጦ እንደገና ታንክን ማስተካከል እነዚህን የመሳሰሉ ነገሮችን ይሰራል የተለመደ ነው አዲስ ነገር አይደለም ለማለት ነው ቴዲ እኔ በደንብ አሁን በሚኖረን ሰዓት በእያንዳንዱ ነገር ላይ አንዳንዱን አጀንዳ ብሄድ ደስ ይለኛል ጥርጥር እንዳይልብኝ እኔ በደንብ ይመለከተኛል ከምለው ከፋኖ ጉዳይ ጋር በደንብ ልጀምር አሁን የተወሰኑ ሰዎች ወይ ደግሞ መሀል ቤት ያሉ ሰዎች ሰሞኑን ወይ ደግሞ በቅርብ ጊዜያት ውስጥ የሚያስቡት ነገር አለ የፋኖ ትግል ተቀዛቅዟል መንግስት ዶሚኔት እያደረገ ነው ለምንድን ነው እንደዚህ አይነት ነገር ሀፕን ያደረገው የሚሉ ነገር አለ ይሄን ፓተርኑን ለይቶ ማውራት ወይ ደግሞ ማሰብ ይቻላል ያለፉት 2 ዓመት እኛ 3 ዓመት የምንለው ግን ኦፊሻሊ 2 ዓመት የሆነው የፋኖ ትግል ፌዞች አሉት ምንድነው በጋ ሲሆን ኢትዮጵያ በጋ በሚሆንበት ጊዜ መንግስት የድሮንና የአየር ውጊያዎችን በደንብ አድርጎ ኢንቴንሲፋይ ያደርጋል በደንብ አድርጎ ስለዚህ በዚህ ጊዜ አብዛኛው የፋኖ ኃይል እንደምታውቁት የጎሬላ ጦርነት ስለሆነ ኃይል ያደርጋል ወይ ደግሞ ፊት ለፊት ወጥቶ የመጋጨት ቆረጣ የመግባት እነዚህን የመሳሰሉ ነገሮችን ይቀንሳል የሆነ ቦታ ይሰበስብና ራሱን ይደብቃል መንግስት አሁን የምትሰሙት አይነት
ወሬዎች የሚወሩት በካድሬዎች አጥፍተናቸዋል እንደዚህ አድርገናቸዋል ብሎ የሚወሩት ወሬዎች ከፋኖ የሚደርስ መልስ ስለሌለ መንግስት ደግሞ ፋኖ በዛ ልክ ወጥቶ አታክ እንዲያደርግ ስለሚፈልግ ጊዜው ደግሞ ለድሮን ተጋላጭ ስለሚያደርግ ለአየር ውጊያዎች ለአይሮፕላን ድብደባ ተጋላጭ ስለሚያደርግ እነዚህን ኢፌክቲቭሊ መጠቀም ስለሚፈልግ ስላልሆነለት ነው ይሄን የሚያደርገው። ክረምት ላይ ያለፉት 2 ክረምቶችን አይታችሁ ከሆነ ክረምት ላይ ሲሆን የፋኖ ውጊያ ቅርጹም ይዘቱም ስፋቱም ይጨምራል። ያለፈውን ዓመት መውሰድ ትችላላችሁ። ትልልቅ የአማራ ክልል የወረዳና የዞን ከተሞች ዋና ከተሞች በቁጥጥር ስር የዋሉት በክረምት ጊዜያቶች ውስጥ ነው፣ ጎንደርና ባህር ዳር ዙሪያን ጨምሮ። ምክንያቱም መንግስት በደንብ የሚተማመነው ባለው ምድር ላይ ባለው ኃይል ወይ ደግሞ የምድር ተዋጊው ሳይሆን የአየር የበላይነቱ ነው የሚተማመነው። ስለዚህ ያን ጠንካራ ጎኑን የሚሽመደመደው ክረምት ላይ ነው። ሰው በዛ ጊዜ ፋኖ በተለያየ አይነት የትግል እንቅስቃሴ ከመንግስት ኃይል ጋር በሚፈልገው መንገድ ውጊያውን ይመራዋል ማለት ነው። ይሄን እኔ ዝም ብዬ ማውራት ስላለብኝ ሳይሆን እያወራው ያለሁት የ2 ዓመቱን ትግል ብትገመግሙት የክረምት ጊዜ የፋኖ የእንቅስቃሴዎች ቀጠናዊ ማስፋት፣ ቦታ የመለወጥ፣ ጥቃት የመሰንዘር ነገሮች ጨምረው የምናይበት ጊዜ ነው። ስለዚህ ከዚህ አንግል ይታይ። ቅድም ከጀነራሉ ንግግር ጋር ተያይዞ ነው ይሄ አጀንዳ አንዱ የወጣው። እኔ በማውቀው ደረጃ የመጨረሻው አማራ ክልል ያልገባው ምስራቅ እዝ የነበረው ሶማሌ አካባቢ ነው፣ ሀረር አካባቢ የነበረው እዝ ነበር አማራ ክልል ያልገባ የሀገሪቱ ጦር። እሱም ተጠቃሎ ገብቷል። በአንድም ሆነ በሌላ መንገድ ኢትዮጵያ መከላከያ ሰራዊት አሉኝ የሚላቸው እዞች ወይ አሉ እዛ ወይ ገብተው ወጥተዋል። የሀገሪቱ እዞች አጠቃላይ እግረኛ፣ ሜካናይዝድ፣ አየር ኃይሉ፣ ኮማንዶ ክፍለ ጦሩ፣ ባህር ኃይሉ፣ ኤሊት ፎርሱ፣ የፌዴራል ፖሊስ፣ የክልል ፖሊስ ኢንክሉዲንግ የአማራ ክልል አድማ ብተናና የአማራ ክልል ፖሊስ፣ የማረሚያ ቤት ፖሊስ ጭምር በዚህ ጦርነት ውስጥ ተሳትፏል። አታሞኙንም። ይሄን እኮ ግልጽ የሆነ የምናየው ነው። ይሄ ሁሉ ኃይል በገባበት ቀይ ባህር ለመዝመት አዘጋጅተነዋል ብለው የሚኩራሩበት ኃይል በገባበት ሁኔታ የአማራ ክልል ጦርነት ከፖሊስና ከሚኒሻ የሚያልፍ አይደለም ብሎ መተርተር ካድሬዎቹን ማሳመን ይቻል ይሆናል። ግን ሌላውን የኢትዮጵያ ሕዝብ ልጆቹን በመንግስት ቦታ ሆነው ራሱ አማራ ክልል ገብተው የሞቱ ልጆች ያሉትን የኢትዮጵያ ሕዝብ ግን መሸንገል አይቻልም። አንድ በቅርብ ያየሁትን ቪዲዮ ልንገር። አንድ ሻለቃ፣ ደስ የሚል ወጣት ሻለቃ የት የሚኖር ቦረና አካባቢ የሚኖር በቲክቶክ የማየው ሰውዬ ነው። ፖስት ያደርጋል። ምንድን ነው? ቤት ነበር የነበረው፣ ከዛሬ 2 ወር በፊት ነው። ቤቱ ነበር የነበረው፣ ግዳጅ ተጠርቻለሁ ይልና ፖስት ያደርጋል። እንግዲህ የምታየው ሰዎች እዚህ ጋር ካላችሁ ወንድዬ የጌታ ልጅ የሚል አካውንት ነው። ግዳጅ ተጠርቻለሁ ብሎ ሄደ። በጣም ወጣት የሚያምር ያንግ ነው። አፍተር 3 days and 4 days አማራ ክልል ገብቷል። ጓደኞቹ አራይፒ ብለው ለጥፈው አየው። አንድ ሻለቃ ከተቀመጠበት ልጆቹ ጋር ከነበረበት ወጥቶ ገብቶ የማይወጣበትን ክልል ጦርነት ያለበትን ኤሪያ የፖሊስና የሚኒሻ ግዳጅ ነው ያደረግነው ብሎ የሚቀደድ የሀገር ጦር መሪ ባለበት ውስጥ ምን ሊወራ እንደሚችል እንትን ማለት ይቻላል። ሌላው የፋኖ የኦነግና የትህነግ ግንኙነት ምን ሊመስል ይችላል? የሚወራ ወሬ አለ ወይ ብለህ ቅድም ቴዲ ሀሳብ ላነሳው ነገር እኛ እስከምናውቀው ድረስ የትኛውም የፋኖ አደረጃጀት ከከሌ ጋር እየሰራው ነው ሳይድ ይዣለሁ ብሎ ያወራ አካል የለም። ይሄም ባላወራበት ሁኔታ አንዳንዴ ለሴራ ፖለቲካ ለኮንስፓይረሲ ቲዮሪ ተጋላጭ እንድንሆን አስበው የሚሰሩ ኃይሎች ምክንያቱም በውስጣችን ያሉ ክፍፍሎችን ለማስፋት ለምሳሌ የከሌ ኃይል ከፋኖ ከቲፒኤልኤፍ ጋር ይሰራል፣ የከሌ ኃይል ከመንግስት ጋር ይሰራል በማለት ልዩነትን ለማስፋት የሚጠቀሙበት ስለሚሆን እዚህ ላይ አፌን ሞልቼ እንዲህ አይነት ነገሮች አሉ ልል አልችልም። ምክንያቱም ከበላይ ካሉ ሰዎች እስክንሰማ ድረስ። ግን በእኔ በግሌ ብትነግረኝ ኦኬ ሂሳብ ሰርቼ አይቼ ከዚህ ጋር ቢሰራ ይሄ ጥቅም ከአማራ ህዝብ አንጻር ይገኛል ልልበት የምችለው ነገር አለ። እመለሳለሁ። ቴንክ ዩ። እሺ ቴዲ አመሰግናለሁ። በእኔ ላይ ትንሽ ጣታቸውን የጠቆሙ 2ቱም የብልጽግና ሰዎች ተያይዘው ወጥተዋል። ግን አይ ቲንክ ሜንሽን ማድረግ አለብኝ። ከዛ በፊት አንተ ቬሪፋይ እንድታደርግልኝ ቡኖ ቤዴሌ የሚባሉት ሰው
ህዝብ ተወካዮች ምክር ቤት አባል ናቸው የሚባል ነገር ስለሰማሁ ነው። ነው የህዝብ ተወካዮች ምክር ቤት አባል ሳይሆን የቂርቆስ ክፍለ ከተማ እንደዛ ከሆነ ችግር የለውም። ምክንያቱም የሰማሁት ነገር የተሳሳተ ነውና ቂርቆስ አካባቢ የክፍለ ከተማ የምክር ቤቱ አፈ ጉባኤ መስለኝ ቻርማን መስለኝ። ያ ከሆነ ያው የፓርቲ አባል ስለሆኑ እንደፈለጉ የመናገር መብት አላቸው። የፓርላማ አባል ናቸው የሚል ሰው ግን አሳስቶኝ ነው። ቱ ዚስ ኤክስቴንት እንዴት ህግ አውጪው እንደ ህግ አስፈጻሚ ካሳኩኝ ማድረግ ካሳነስኩም ከጨመርኩም ይሄ ንግግር ከተደመጠበት ቀን አንስቶ ማስተካከል ይቻላል። የእርምት እርምጃ ወስዳለሁ። ምናልባት የተሳሳተ ወይም አሳንሽም ጨምሬም ከሆነ ቀጥለሽ። ኦኬ እሳቸውን በዛው ልለፋቸውና ጋዜጠኛው ኤቢ የተባለው ግን በጣም ነው ሰርፕራይዝ ያደረገኝ። እኔን የመንግስት አይሚን ተቃዋሚም ደጋፊም አይደለውም ማለትህ ልክ አይደለም። ምክንያቱም እንደምትቃወም እናውቃለን፣ በቋሚነት የምታብጠለጥል አይነት ነገር። ስለዚህ በግላጭ ተናግረህ ብትደግፍም ብትቃወም ችግር የለም የሚል ለእኔ ከጠቆመኝ በኋላ ግን 100% የብልጽግና ፓርቲ ደጋፊ ሆኖ ዲፌንደር ሆኖ ነው እዚህ በየጊዜው እየመጣ እሱ ሪስፖንድ የሚያደርገው። እሱ ብቻ ሳይሆን ምንድነው ያለው በዚህ በነዳጁ ላይ ሲመልስ መንግስት ማንኛውንም ስራ ሲሰራ በየጊዜው ለአንተ ሪፖርት የማድረግ ግዴታ የለበትም፣ አንተ ራስህ የሄድክ ማየት አለብህ። እኔ አይዶን ነው እንግዲህ ጋዜጠኛ ነኝ ብሎ ራሱን ካልሰየመ በስተቀር ኢፍ ኳሊፋይድ የሆነ ፕሮፌሽናል ጋዜጠኛ አትሊስት አንድ መጽሐፍ አንብቦ ከሆነ እንደዚህ አይነት ሪስፖንስ ከጋዜጠኛ አልጠብቅም። እኔ እንዲያውም ፕሬሸር ማድረግ ያለብን ሞር ኦፕንነስ ከመንግስት እንዲኖር፣ መንግስት መናገር የሚፈልገውን ብቻ ሳይሆን ህዝብ ማወቅ ያለበትን እንዲናገር ጋዜጠኞች ከሙያቸው አንጻር ሬስፖንሲቢሊቲያቸው ስለሆነ ፕሬሸር ማድረግ አለባቸው። ባለፈው ሳምንት የጠቅላይ ሚኒስትሩ ሁኔታ አንስቻለሁ። አንድም ቀን ጋዜጠኛ እውነትም እንደነዚህ አይነት ጋዜጠኞች በዙሪያቸው ካሉ ምን ሊናገሩ ይችላሉ? ንቀዋቸው ነው ማለት ነው። እኔ በእሳቸው ዙሪያ ስለሌለው ነው። አይ አም ኖት ኦፊሻሊ ጋዜጠኛ አይደለሁም። አሁን ፐርሰናል ሚዲያ ላይ ነው የምንቀሳቀሰው እና እንደዚህ አይነት ጋዜጠኛ እንዴት አድርጎ ነው በእውነት ለህዝብ መረጃ ሊያቀርብ የሚችለው? ምክንያቱም ህዝቡ በፈለገ ጊዜ ሄዶ የሚፈልገውን ይህ እንጂ መንግስት ኃላፊነት የለበትም ይላል። መንግስት የመጀመሪያው ሳይሰራም መናገር አለበት፣ ሲሰራም መናገር አለበት። ሲጀምር ገና ሲያቀድ፣ አሁን አዲስ አበባ ላይ ሲያቀድ አልሰማንም። ሌሊት ተኝቶ ተነስቶ ነው ወይ ማፍረስ የጀመረው እኮ ስንል ነበረ። ምክንያቱም ህዝብ የሚያውቀው ነገር የለም። ተነስ ተባለ፣ ተነሳ በቃ። የማወያየት ስራ አዌርነስ የመፍጠር ስራ አይሰራም። በዘፈቀደ በድንገቴ የሆኑ ስራዎች ይሰራሉ። ስለዚህ ይሄ ብቻ ሳይሆን ማናቸውንም ነገር እንደ ጋዜጠኛ መመርመር ሁላ አለ አይደል? የምርመራ ጋዜጠኛ የሚባል ሁላ አለ። እንኳን አይደለም ኦን ዘ ቴብል ያለ ሄደህ ምንድነው፣ እንዴት ነው፣ መቼ ነው፣ ለምንድን ነው ብሎ መጠየቅ ይቅርና ዴብዝ ገብተህ እኮ መተንተን መቻል አለብህና ጋዜጠኛ ነኝ ብለህ እዚህ እስከመጣ ጊዜ ድረስ በዛ ሌቭል ነው መነጋገር ያለብን። ጭራሽ እኔን ደግሞ እንዲህ አድርግ እንዲህ አታድርግ ብለህ ለእኔ ልትነግረኝ አትችልም። አንድ የምቃወመው ነገር አለኝ። መንግስት ብቻ ሳይሆን ህገ መንግስት እቃወማለሁ። የብሔር ብሔረሰብ የተባለ ጅምላ ጨራሽ ጊዜ እየጠበቀ እየፈነዳ ህዝብ የሚፈጅ ሀገርን ለማፍረስ የደረሰ ህገ መንግስት አለ። ይሄ ህገ መንግስት እስካለ ድረስ የትኛውን መንግስት እዚህ ላይ እስከተቀመጠ ድረስ እቃወመዋለሁ። ምክንያቱም እኔ በዚህ በብሔር ፌዴሬሽን ኢትዮጵያ ስለማላምን ማለት ነው። እዛ ላይ ከሆነ በቋሚነት ይቃወማል ያለኝ መልስ ልሰጠው ይችል ነበር፣ ግን ሰውየው ወጥተዋል። ጋዜጠኛ ከሆንክ ደግሞ እኔ ስሜን የት ነበር ታደለ ብያለሁ። አንድ ተራ ሰው ስምህን ኤቢ ምናምን ብለህ ከምትጽፍ በግላጭ ብትወጣ ለውይይቱም ይመቻል። ሌላ ለወንድሞቼ እዚህ ላላችሁት ለአማራ ትግል ደጋፊ ወንድሞቼ አሊያንስን በተመለከተ የግል ጥያቄ ነበረኝ። አሁን ከኔ በፊት የተናገረው ወንድሜ ለማንሳት ሞክሯል። የትኛውም ቡድን በግልጽ አልተናገረም ወይም የተጠቀሰ ነገር የለም። ለፕሮፓጋንዳ ፍጆታ ይሆናል። በዚህ እስማማለሁ። ግን ዞሮ ዞሮ ትግል እስከሆነ ድረስ ደግሞ ትግሉ ደግሞ ከአንድ ቡድን አልፎ ሌሎችንም በሀገር ደረጃ ኢንፍሉዌንስ ያለው
ትግል እስከሆነ ድረስ እንደነዚህ አይነት አሊያንሶች መተንተን አለባቸው የሚል ላስት ዊክም አንስቻለሁ። መተንተን አለባቸው፣ ጊዜ የሚሰጣቸው አይደለም። የአጀንዳ ተጠቃሚ መንግስት ይህንን ነገር እንዲጠቀመው እያደረግን ከሆነ በእኛም በኩል ክፍተት አለ ብለን ማንሳት አለብን። አዘርዋይስ እኔ አሁን ፋኖ ከህወሓት ጋር አሊያንስ ያደርጋል ከሻቢያ ጋር አሊያንስ ያደርጋል የሚለውን ነገር ኮስችን አደርጋለሁ። ሃው ቱ ዊች ኤክስቴንት ነው አሊያንስ የሚያደርገው? ነገ ለምሳሌ አሁን በአማራ ክልል ያለውንም የወልቃይትንም ቢሆን ሌሎች ጥያቄዎች እንዴት ሊያደርገው ነው? ነገ ከህወሓትም ወግኖ ከሻቢያም ወግኖ ነገ የህዝብ ጥያቄ ብሎ የተነሳቸውን ጥያቄዎች የት ላይ ሊጥላቸው ነው? በምን አይነት ሁኔታ ነው ሶልቭ የሚያደርጋቸው? እና እንዲተነተን ፑሽ ማድረግ አለባቸው። አጀንዳ ሆኖ ከሆነ ኢት ሹድ ካም ቱ ዘ ቴብል፣ ለህዝብ ይፋ መሆን አለበት እና የስም ኖም ተብሎ መተንተን አለበት እና በፊንጭ ብቻ መደናገርን መፍጠር የለበትም። እንደዚህ አይነት ስትራቴጂዎችን መጠቀም ያስፈልጋልና ልጠይቅ የፈለኩት ይሄን ነው። አሊያንስ ካደረገ ምን አይነት አሊያንስ ነው? ናሽናል ኢንተረስት ለምሳሌ እኔም ምንድነው ፋኖ ወይም አማራ ከሻቢያ ጋር ነው የምትቆመው የቀይ ባህርን በተመለከተ የአሰብን ጥያቄ በተመለከተ የሚሉ ሻቢያዎችን ነው እያየሁ ያለሁት። እኔ እውነት ለመናገር ብዙ እየረሱት ባንዲራቸውን ከቲክቶክ አካውንት ላይ ባንዲራቸውን እንዳለ እየረሱት እኔ አማራ ነኝ እኔ በዚህ ጉዳይ ላይ ከሻቢያ ጋር ነው የምሰለፈው እያሉ ኮሜንት ያደርጋሉና እንደዚህ አይነት ማኒፑሌሽንም ስላለ ይፋ መሆን አለበት። ሰው በአሁን ሰዓት የኢንተርኔት ጊዜ ነው፣ ጊዜ የምንወስድበት ነገር አይደለም። it has been like 2 weeks ፐርሰናሊ እኔ ማወቅ ስለምፈልግ ይህን ለመጠየቅ በኋላም ጊዜ ካላችሁ የቀረ ነገር እንድታነሱ። አሊያንሱ ላይ ምን አይነት አሊያንስ፣ ህወሓት ጋር ምን አይነት አሊያንስ ነው? ሻቢያ ጋር ምን አይነት አሊያንስ ነው? እንደገና ደግሞ በሀገር ናሽናል ኢንትረስት የሆኑ ጉዳዮች ላይ ችግሮች አሉብን፣ ብዙ ችግሮች አሉብን። ግን የሀገር አጠቃላይ ጥቅም ላይ ነገ ሂስትሪን ወደፊት ስናየው ምንድን ነው የምናስቀምጠው ነገር በዚህ አሊያንስ ላይ? እሱን እንድትሉልኝ ይፈልጋሉ። ይሄው ነው ጥያቄ። አመሰግናለሁ። ቴንክ ዩ። እንትን ነው ትክክለኛ ሀሳብ ነው ያስቀምጠው። እንደ ሀሳብ ማንሳት መወያየት ያለብን ነገር ይመስለኛል። ለምሳሌ ሶስቱ የሚተማመኑ ኃይሎች ናቸው ወይ? ለምሳሌ ኦነግና ቲፒኤልኤፍ ኃይሎች የሚተማመኑ ናቸው ወይ? ፋኖና ኦነግ ይተማመናሉ ወይ? ፋኖና ቲፒኤልኤፍ ይተማመናሉ ወይ? ለምሳሌ የፋኖ ኃይሎች በዋነኛነት እንደ ቤዚክ ኮዛቸው ትርክቱ አለ፣ መገደሉ አለ፣ የሰብአዊ ድርጊቱ አለ፣ የህገ መንግስቱ ጉዳይ አለ፣ ያለመወከል ጉዳይ አለ። እነዚህን ያነሳሉ። የቲፒኤልኤፍ ኃይሎች በበኩላቸው ህገ መንግስቱ ላይ አይደራደሩ፣ ውክልና ላይ አሁን ባለው ሁኔታ ላይ ካልሆነ በስተቀር ችግር የለባቸው። ከሰሜኑ ጦርነት ውጭ ተገለናል የሚል ነገር ሲያነሱ አታቸው። እንዴት ነው ሊያስታርቁ የሚችሉት? የፋኖ ኃይሎች የሚከሱት በዋነኛነት የሐሰት ትርክቱን የፈጠሩት የቲፒኤልኤፍ ሰዎች ናቸው ይላሉ። በተቃራኒ ደግሞ የፋኖ ኃይሎች ደግሞ ኦነጎችም እንደዚሁ አደጋ ደርሰውብናል ይላሉ። የኦነግ ኃይሎች የፋኖች ኃይሎችን በጥርጣሬ ያያሉ፣ ኦነጎች ቲፒኤልኤፎችን በጥርጣሬ ያያሉ። ምክንያቱም እንደምታውቁት 1967 ጃንሆይ ከስልጣን ከወደቁ በኋላ ደርግን ለመጣል በተደረገው ትግል መጨረሻ አካባቢ ላይ ኢህአዴግን ፈጥረው ለድርድር ለንደን ላይ ሄደዋል። ምንም እንኳን ድርድር ባይቀመጡም ከዛ በኋላ ግን ኦነጎች ተክደናል ብለው ነው የሚያስቡት። የተካዱት ደግሞ በማን በቲፒኤልኤፍ እና በሻቢያ እንኳን ተገንጥሏል። በቲፒኤልኤፍ ተክደናል ብለው ነው የሚያስቡት። ምክንያቱም ደርግን ካስወገድን በኋላ እኛ ትጥቅ ስንፈታ ወይም እኛን ትጥቅ ፍቱ ብለው እነሱ ጡንቻቸው ፈርጥመው 4 ኪሎ ገቡ፣ እኛ ተከዳን ይላሉ። ኦኬ፣ አሁን ለሁለተኛ ጊዜ አሊያንስ እንፍጠር ሲሉ እነዚህ ነገሮች እንዴት ነው ሊያስታርቁ የሚችሉት? ይህንን እንዴት ነው የምትተነትኑት? እንዲህ ያሉ ነገሮችን እዚህ ምዛም ስለሚሰማ ከትናንት ወዲያም የሰማሁት ነገር ወይም ደግሞ በውይይት ደረጃ ሰምታችኋል ብዬ አስባለሁ በዩቲዩብ ደረጃ ላይ እና ትላልቅ ፖለቲከኞችን እንደ ሀሳብ ያነሳሉ እና ይህንስ እንዴት ነው የምታዩት? የመንግስት ሰዎችም በተለያየ መንገድ ከኦነግ ኃይሎች ጋር ለምሳሌ አላያንስ እንፍጠር ይላሉ። የመንግስት አላያንስ ሳይሆን ሰላም እናወርድ ይላሉ። ለምሳሌ ኖፌኮ ጥሪ አቅርበዋል። ዛሬ ኦነግ ያወጣው መግለጫ አንባችሁ ከሆነ ኢሊሌ ላይ የተደረገው
የኦሮሚያ ክልል ላይ የሚንቀሳቀሱ የፖለቲካ ፓርቲዎች ያደረጉት ስብሰባ የጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ፓርቲ ድራማ ነው ነው የሚሉት። የምናውቀው ነገር ነው የሚሉት። ሁለተኛ በድርድር ጉዳይ ላይ ራሱ መንግስትን አናምነውም ይላሉ። ሀሳቡ እንደ ሀሳብ ጥሩ ነው፣ ነገር ግን ይሄ ጊዜ መግዣና ማታለያ ነው ይላሉ። ኦነጎች ራሳቸው መንግስት የሚያቀርብላቸውን የመደራደሪያ ወይም መነጋገሪያ ሀሳብ በጥርጣሬ እያዩ ባሉበት ሁኔታ ላይ የተዘበራረቀ ነገር አይደለም ወይም ደግሞ ወደ ፍንትው ብሎ የሚታይ ነገር አይደለም። ካልሆነ ይሄ ጉዳይ ያለ አስፈጠሩ ከተባለ ጎረቤታችን ሱዳን ላይ እንደምናየው ይሄ ጀነራል አብዱራህማን እና በዳጋሎ ሀሚቲ መካከል በተደረገው አልበሽርን እንጣል፣ ከዛ በኋላ ችግሮቻችንን እንፈታለን አሉ። ከደቡብ ሱዳን ተነሱ። ራፒድ ፎርሱ ወይም ደግሞ የፈጥኖ ደራሽ ኃይሉና ሳፍ የሱዳን አርሚ ፎርስ ሁለት ኮምፕሊትሊ በአይዲዮሎጂ የማይገናኙ ሰዎች ነገር ግን የፌዴራል መንግስቱ ታርጌት ስላደረጉ ብቻ አላስፈጠሩ። እንዳሉትም ኦማር አልበሽርን ከስልጣን ካስወገዱ በኋላ ካርቱም ላይ ድብድብ ጀመሩ። አሁን ድረስ ካርቱም ላይ የተታኮሱ ነው። ስለዚህ እነዚህ ኃይሎች አላንስ ፈጠረን ካሉ በኋላ አዲስ አበባ ላይ ሊታኮሱ አይችሉም ወይ? የሱዳኑ ዕጣ ፈንታ ሊደርሰን አይችልም ወይ? ይሄን ነገር እንዴት ነው የምታዩት? ቢያንስ በሰከነ መንገድ በጥንቃቄ ሊተነተን የሚገባ ጉዳይ ነው ለማለት ያለው። ስዩሜ መስፍኔ፣ ከዛ ወደ ዶክተር ታሜ እመጣለሁ። ለአሰራር እንዲመቼ ነው። ስዩሜ ጠብቀውና መስፍኔ ወደ አንተ እመጣለሁ። አመሰግናለሁ ቴዲ። የመጀመሪያው ከድሮን ጋር በተያያዘ ቅድም ከተናገርኩት የሚጨምረው አንኔምድ ኤሪያል ቬክልስ የሚባለው ቅድም ወንድሜ ነካክቶት ነበረ። የተጀመረው የድሮን በ2010 አሁን ያለነው 2025 ላይ ነው። ከሚሊታሪ ሰርቪሊያንስ እና ቦርደር ሴኪሪቲ ጋር የተያያዘ ከኤርትራና ሶማሊያ ጋር ቅኝት የማድረግ እንቅስቃሴ ነበረ። ከዛ እድገቶች አሳይቷል። የመጀመሪያ ጊዜ ሙከራውን ኢትዮጵያ ያሳያችው በ2016 ነው። ግን ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ በሚዲያም የታየ ነው 2019 ላይ ይህን የማስፋፋት እንቅስቃሴ ነበረ። ሰሞኑ የሆነ ነገሮች ታይቷል። የነበረ ነው በኢህአዴግ ጊዜ። እድገት ማሳየቱ ግን የሚጠላ ሰው የለም። ከዚህም በላይ ያስፈልገናል። ይህን መታወቅ መቻል አለበት። ጠንካራ አገር እንዲኖረን ነው የምንፈልገው እንጂ የተዳከመ አገር አይደለም። በሚሊታሪም ጉዳዮች ላይ በውጭ ዲፔንደንት መሆን የለብንም። ሁሌም ኢምፖርት የምናደርገው ነገር መቀነስ መቻል አለብን። ሉዓላዊነታችን መጠበቅ የምንችለው ያለንን ማዕድን ለወደፊቱ እንዳይወሰድብን ከፈለግን እንዲሁም ሌሎችም ከኛ አሊያንስ የሚፈጥሩ አሜሪካም ሆነ ሌሎችም ሀገሮች ከኛ ጋር እኛን አክብረው ጥሩ ግንኙነት የሚፈጥሩት ስትሮንግ ስንሆን ነው። ድህነትን መቀነስ ስንችል ነው። እዛ ላይ ልዩነት የለም። አገር ማለት ያ ስለሆነ ጂኦፖለቲክሱም ጠንካራ የሆነ ሚሊታሪ እንደሚያስፈልገን ያስገድደናል። መጠናከር መቻል አለብን። እዛ ላይ ልዩነት የለንም። ካልሆነማ ሌሎች ገብተው ይበታትኑናል። ካልሆነ የፕሮክሲ ዋር ሁሌም ተጠቂ ነው የምንሆነው። የዓለም ፖለቲካ ተለዋዋጭ በመሆኑ የራስህ የሆነ ጠንካራ ሚሊታሪ ያስፈልጋል። ነገር ግን ጠቅላይ ሚኒስትሩ በሚናገሩበት ደረጃ ኤክስፖርት ለማድረግ ደረስን 30 ሚሊዮን ዶላር አሁን የሚለው I was trying to find the contract። ብዙ ጊዜ ኢንተርናሽናሊ ሳይን የሚደረጉ ኮንትራቶች ይወጣሉ። ያንን ማግኘት አልቻልኩም። እኔ የትኛው አገር ጋር ነው የተፈራረሙት የሚለው ጠቅላይ ሚኒስትሩም አልገለጹትም። ቲቪ ላይ በሰማሁት ከጠቅላይ ሚኒስትሩ በምሰማው ቅድም ደጋግሜም እንደተናገርኩት የሚታመን አይደለም። ከደረስን ግን እሰየው እንደ አገር ነው፣ እንደ አንድ ኢትዮጵያዊ አገር ወዳድ ነው። ችግሩ ግን ጠቅላይ ሚኒስትሩ ለሉዓላዊነት አይደለም የሚያውሉት፣ የሀገራቸውን ዜጋ የሚፈጁበት ነው። ለውጭ ሀገር ሽጠው ዶላር አምጥተው ድህነትን ሊዋጉበት አይደለም። ኢትዮጵያውያን ለመውጋት
ለማንበርከክ የአንድ ግለሰብ የበላይነትን ለማንገስ ይጠቀሙበታል። ያ ያሳምመኛል። ከሆነም ግን አላምነውም። ኦፌኮና ኦነግ የሽግግር መንግስት ፕሮፓጋንዳ ነው፣ አጀንዳ ነው። ጠቅላይ ሚኒስትሩ ግን ሳያውቁት የሚደረግ አዲስ አበባ ውስጥ ሳያውቁት የሚደረግ ስብሰባ የለም። ሳይፈቅዱ የሚደረግ ስብሰባ የለም። አማራ ክልል ጦርነት አያስፈልግም ያሉ ሰዎች የፖለቲካል ፓርቲ አመራሮችና አባላት ታስረዋል። ሌላው ግን የፓርቲው ቅምጥ የሆነ ውጭ የሚቀመጥ ውስጥ ነዋሪ ይበል ጦርነት አያስፈልግም ይገባል። ነፃ ትራንስፖርት ተልኮለት ለሆቴል ተችሎ ይገባል ይወጣል። አፍሪካን ዩኒየን ድረስ ሄዶ ቁጭ ብሎ ይወያያል። በማ ጉዳይ? በኢትዮጵያ። ያ ነው ልዩነቱ። ይሄም ኦነግ ኦፌኮ ተነጋግረው ነው። ፕሮፓጋንዳ ነው። አላቅም አቃለው ምናምን። በዛ መካከል ግን ምን እየተደረገ ነው? እኛ ጊዜያችን ወስደን እዚህ ጋር ስናወራ ሌላው እሺ ስዩሜ እስኪመጣ ድረስ መሀል ላይ ማስታወቂያ ነግራችኋለሁ። ስዩሜ መጣ። የፊታችን ቅዳሜ ትልቅ ፖለቲከኛ ይመጣል። እዚህ እድል ሰጣችኋለሁ። ቲክቶክ ላይ ላላችሁ ለምግባርና ጨዋነት ለዚህ ነው የሚጠቅመው። ስለ ጨዋነታችሁ የምተማመንባችሁ ጥያቄ እንድጠይቁ እድል ሰጣችኋለሁ። በሚሊዮኖች የሚወደድ በሚሊዮኖች የሚጠላ ሚሊዮኖች የሚያንቀሳቅስ ትልቅ ፖለቲከኛ ይመጣል። ይህ ፖለቲከኛ ወደ እኔ እንዲመጣ ትልቁን አስተዋጽኦ ላደረጋችሁ ውድ የኦሮሞ ልጆች ምስጋና ይድረሳችሁ። ፍንጭ ለመስጠት ነው ይሄን ያልኩት። የሚመጣው ሰው ማለት ነው ጠቅላይ ሚኒስትር አብይ አህመድ